የሌላ ጉዳይ ምን ላይ ደረሰ? ኮሚቴዎቹ ከማን ጋር? ከወኪሏ ጋር። አሁን እኔ ጠበቃም ትችላት ነበረ በግል ማለት ነው። የዛሬ አሁን እዚች ጋር ቅድም አንዲት እህታችን እኔ አላቅም አሁን እኔ ረመዳን ላይ ብዙ ጊዜ ያው ቲክቶክ አልገባምና ያው የኢባዳ ሰዓት ስለሆነ እንደዚህ ሲወራ ሰምቻለሁ። ጠበቃው ይሄን ያህል ብር ካልተሰጠኝ ጉዳዩን አላስኬድም ብሎ ምናምን እንደዚህ ነገር ሲሉ ነበር። አመሸም ይሄን ነገር ካንቺ በላይ የሚያውቀው ነገር እውነት ነው? ኦኬ እንደዛ ሲሉ ነበር። እሺ ጠበቃ የለም፣ ጠበቃ አልተያዘላትም አይደለም። ይሄ የብር ንክኪ ያለው ነገር ምን አለ? በአሉ መሄድም አንችልም ሙቤ። እኛ አላህም ይጠይቀናል። ከምንም በላይ አላህን ነው መፍራት ያለብን አይደለ? ይሄ የውስጥ ጉዳይ ያለው የቱ ጋር መሰለህ? ወኪሉ ጋር ነው። በቃ አንተ አንድ ሰው አምና ያለው ወኪል የምታደርገው በቃ አይደል እንደ እኔ አንተን አምኜ ነው የኔ ነገር ጨርስልኝ ሙቤ ብዬ ማለት አይ ሙቤ እኔ የሆነ ጉዳይ አለብኝ እኔ እማምነው አመጣለሁ ሌላ ሰው ብሎ ወኪሉ ሌላ ሁለተኛ ሰው አመጣ። ያ ሁለተኛ ሰው ያመጣ እኔ አጋጣሚ ለቱሪስት የመጡ ጠበቆች እንዲህ አይነት ጉዳይ አለ፣ ልጅቷ እንዲህ ተፈርዶ ፍርድ ልትገደል የነበረች ልጅ በብር ካሳ ተቀይሮላታል እና ልጅቷ ልትወጣ አልቻለችም ብዬ አማከርኩኝ። ዶክመንት ስጭኝና ልካተላት አለኝ። እሺ ዶክመንቱን ሊሰጠኝ ፈቃደኛ የለም። ጭራሽ ሰደበኝ ወኪሉ። ልንገርህ እንት እሽ ደኻሊክ ጋሊ ምን እንት ያልሻን የሷን ጉዳይ ልጠይቅኝ የምችው ማን ስለሆንሽ? እንግዲህ ወኪል የተባለው ሰውዬ ዩሲ አሁን ኤምባሲው ለዚህ እኮ ነው ማህመድ እናትና አባታ በሄዱ እሸት ስሰማ የባሰ ነርቨስ ነቅላለሁ። ገባህ? ልክ ከኮሚቴዎቹ መሃል አቡ አፍናን ሲመጣ ተጠርቶ ቦልታ ሲመጣ ምንም ነገር ወሬ ሳያወራም ኮንግራጁሌሽን እንኳን ደስ ያላችሁ በቃ ከኢድ በኋላ ትለቀቃለች ውሸት ነው እያልኩኝ ነበር እኔ። ይኸው ሌላ ነገር እንዳትጠይቅ በቶሎ አፍ ይዘጋል። በምንድን ነው የሚዘጋው? ኮንግራጁሌሽን። ከዛ ሀይባ በምንድን ነው ይሄን ከሄድ ነው የሰማኸው? ዛሬ ለኤምባሲ የመጣ ነው። ምንድን ኤምባሲ ጋር እንዴት ነው ኮሚኒኬት ያደርጋችሁት? በደብዳቤ ነው? በኢሜል ነው? በስልክ ነው? በምንድን ነው? ኦፊሻል ግንኙነት በኢሜል በደብዳቤ ነው መሆን ያለበት። ከዛ ያን ደብዳቤ እስቲ ከኤምባሲው ይምጣ ተብሎ እኮ ወንድምየው ውጭ ጉዳይ ሄዶ በውጭ ጉዳይ ወደ ኤምባሲ እኔ ያን ነገር የምነግራችሁ ልጅቷ ከኢድ በኋላ ነው ከረመዳን በኋላ ነው ምናምን ተብሎ የሚባለው ነገር ይሄ ሁሉ ውሸት ነው። እንደ ፍርድ ወረቀቱ የመጣው እንጂ የፍርድ ወረቀቱ አልመጣም። ሙቤ ዛኔ ምን ነበር ስንባል የነበረው? ብሩን እንደሚዋጣበት ሰዓት 4 ወር ነው የቀራት። ይሄ ብር ካልተከፈለ ከተከፈለ ግን ትወጣለች ነው። ኢትስ ሮንግ ኢንፎርሜሽን ነበር። ገባ? ከዛ በኋላ ደግሞ አሰላሙ አለይኩም ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። ሙስሊም ክርስቲያኑ ከጧቱ የቀጠለው ቪዲዮ ይሄው እየላችሁ መጥቻለሁኝ። የሌላ ኑር ሰቦ ጉዳይ እንግዲህ እስከዛሬ ከምንጠብቀው ካሰብነው ሲወራ ሲነገረን የነበረው ሁሉ እጅግ በጣም እንደነገርኳችሁ ግራ የሚያጋባ ብዙ ሸዋሸዋ ያሉበት ነው። በተለይ አሁን መቆረጥረጥ አድርጌ እንዳሰማችሁ ሙሉ ቪዲዮን ጋብዛችኋለሁ። ሙሉን በሰሙት የበለጠ ስለ ሌላ ኑር ሰቦ ትረዱታላችሁ። ወላሂ እስከዛሬ ያልሰማችሁትን አዳዲስ መረጃዎች ተሰማላችሁ። ብዙ ሚስጥሮች የወጡበት ምሽት ነበር ማታና አሁንም ሌላ ቪዲዮም ይቀጥላል። በጣም ረጅም ስለሆነ ረጅሙን ባንድ ለመልቀቅ ግራ ስላጋባይ ነው። በሰሙት በጣም የሚጠቅማችሁ ነው ማለት ነው። የሚነገር ሁሉ ተንግዲህ ወደ አንድ ነገር የምትይዙት እንደው በመጀመሪያ የተነገረን ሁሉ እውነት እንዳልሆነ ያዙ። በመጀመሪያ ማለት ነው። በቃ የሆነ አዲስ ነገር መጥቶ ሲለቀስ ምን ሲል እዛ ላይ በቃ እናንተ አትዘኑም አትሳቁም፣ መካከለኛ ሆናችሁ ጊዜውን አሳልፉ እንጂ የተነገረ ሁሉ እውነት ነው ብሎ ያው የሰው ልጅ ልቡን መስበር የለበትም። ሌላ ኑር ሰቦ ጉዳይ የሚሰማውም እጅግ በጣም ብዙ ሸዋሸዋ በተለይ ኮሚቴው ጋር ያለ ድብቅ ሚስጥር ሌላም ነገር ወጥቷል። መቆረጥረጥ አድርጌ እንዳሰማኋችሁ ሙሉ ቪዲዮን በሰሙት ሚስጥሩን የሚያውቁ እዛ የነበሩ በጣም በርካታ የክርክር ሀሳቦችን አንስተውበታል። ምሽቱ እጅግ በጣም ምርጥ ምሽት ነበረ። እውነትን ያገኘንበት ምሽት ነበረ። ከዚህ ቪዲዮም ቀጥሎ ሌላ ቪዲዮም ስላለ ይሄንን ቪዲዮ ሙሉን አዳምጡት። ሌላውንም ቪዲዮ አስተማችኋለሁኝ። ያለው እውነታ ግን ምንድነው የሚለውን ስለ ሌላ ኑር ሰቦ ትክክለኛው መረጃ ተሰሙታላችሁ። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ተከታተሉኝ። ቀጣይም ደግሞ በሌላ ቪዲዮ መጣለሁ። ማለት ቪዲዮ አለ አንድ ሰዓት ከምናምን ሌላ የቀረ ቪዲዮ አለ። እሱንም አስተማችኋለሁ። በጣም ክርክር የበዛበት ቪዲዮ ያም አዲስ ነገር ውስጡ ስላለው
ሁለቱንም አሰማችኋለሁ። ዛሬ አሁን ከሰዓት ይሄንን ከለቀኩት ነገ ደግሞ ማታ ደግሞ ወይ ሌሊት ወይ ማታ መሸት አድርጌ ያንኛውን እቀጥላል ማለት ነው። የጧቱን ሰምታችኋል። ይሄን ይመስላል የሌላ ኑር ሰቦ ጉዳይ። እስከ ዛሬ እኔም እናንተም ሁላችንም ያልጠበቅነው አዳዲስ ነገር እየሰማን ነው። ለማንኛውም መልካም ቆይታ። ሙሉ ቪዲዮውን በሰሙት በጣም ደስ ይለኛል። በጣም ስለሌላ ትረዳላችሁ ማለት ነው። በቆራርጠው ሐሳቡ ላይ ገባችሁ ይችላል ብዬ ነው ያው ቆረጥ አድርጌ ያስገባሁላችሁ በክፍል ምክንያቱም የ5 ሰዓት ሪከርድ ነው። 5 ሰዓት ደግሞ በአንድ መልቀቁም ማንንም ሊሰማው አይችልም፣ ያታክታል ብዬም ስላመንኩ ነው ቆረጥ ያደረኩላችሁ። ዳይ ወደ ሌላ ኑር ሰቦ ምን ተባለ ወደሚለው እንሂድ። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሐባይቢ እንዲያውም ክርስቲያን ወገኖች ሰላም ብያለሁ። የሌላ ጉዳይ ምን ላይ ደረሰ? ከኢድ በኋላ ትፈታለች ተብሎ አልነበረም? እስካሁን ለምን አልተፈታችም? እያላችሁ ላይፍ ላይ ኮሜንት ላይ ይህን ጥያቄ በተደጋጋሚ ብዙ ሰዎች እየጠየቃችሁ ነው። የእናንተን ጥያቄ እኔም እንግዲህ ጉዳዩን እየተከታተሉ ላሉ ሰዎችና ለኮሚኒቲዎች ይህን ጥያቄ ጠይቄያለሁ። ከኢድ በኋላ ትፈታለች ተብሎ ነበረ፣ ምን ላይ ደርሷል ሌላ ጉዳይ ብዬ ስጠይቅ አሁን እንግዲህ ኤምባሲው በእረፍት ምክንያት ኢድ ላይ ዝግ ነበር። አሁን የተወሰነ ቀን ነው ስራ ከጀመረ። የእሷን ጉዳይ በመጀመሪያ ይዞታል። ኢንሻአላህ በቅርብ ቀን ትፈታለች። ኦኬ። ከዚህ በፊት ጥያቄ እንደገና ጠየኩኝ። ከኢድ በኋላ ትፈታለች ተብሎ ይኸው ሌላ ኢድ መጣ። አሁንስ ምን ያህል እርግጠኛ ናችሁ ብዬ ስጠይቅ ችግሩ ሙቤ እንግዲህ ለሟች ቤተሰብ የደም ካሳው ገንዘቡ ቢሰጣቸውም ቢከፈል ተሰጥቷቸዋል። ግን ችግሩ ያለው አቃቢ ሕግ ጋር ነው። 13 ዓመት ሙሉ ሳይሞላት ከስራ አትወጣም ብሎ እስካሁን ጉዳዩ ለዛ ነው የቆየው። በዚህ ምክንያት ነው እስካሁን የቆየችው። አሁን ግን 13 ዓመት ሙሉ ስለሞላት ችግር ያለው አይመስለንም፣ ኢንሻአላህ ትፈታለች እያሉ ነው። እንግዲህ እንደሰማችሁት ያው ሰሞኑን ትንሽ አሟታል ሌላ። አላህ ሙሉ ጤናውን አላህ ይመልስላት። እኔ በጣም እየፈራው ነው ወላሂ። እቺ ልጅ እንግዲህ በደንብ ክትትል መደረግ አለበት እና ለምንድን ነው እናትና አባቷ እንግዲህ ወደ ሳውዲ አረቢያ በኡምራ ቪዛ ሂደው ልጃቸው ማያዩት በዛው መሆራ ማያረጉት? እንግዲህ ያው ከተሰበሰበላት ገንዘብ ላይ ወደ ተቅሪበን 10 ሚሊዮን 9 ሚሊዮን የቀረ ገንዘብ አለ እነሱ አካውንት ላይ ተቀመጠ። ስለዚህ ወይ በዛ ብር በሚያስፈልገውን ወጪ እንትን ብለው እሷን በኡምራ ሂደው አይተው ጉዳዩን እዛ ቁጭ ብለው እንዲከታተሉላት፣ ካልሆነ እኔ ነግሬያቸዋለሁ፣ ለእናትም ለቤተሰብም ነግሬያለሁ። እርዳታ ገንዘብ የሚያስፈልግለት ለአንዳንድ ወጪ ገንዘብ የሚያስፈልጋችሁ ከሆነ ችግር የለውም፣ እኛ እንግዲህ ገንዘቡን አሰባስበን እንሰጣችኋለን። ግን በአስቸኳይ ራሳችሁ ሂዱና እዛ ቦታ ላይ ተገኝታችሁ ጉዳዩን ተከታተሉላት። እዛ ቦታ ላይ ሳውዲ ላይ ሰው የሚያስፈልጋችሁ ከሆነ እኛ እናግዛችኋለን ብዬ ለቤተሰብ አስተላልፊያለሁ። ለምን አሁንም ቢሆን የግዴታ ቦታው ላይ የራሷ ቤተሰብ እናት፣ አባት፣ ወንድም ሂደው ጉዳዩን ከቦታው ቢከታተሉላት፣ ኤምባሲ እየሄዱ እየጠየቁ ምን ላይ ደርሰዋል የልጃችን ጉዳይ ብሎ ቢከታተሉ፣ በዛውም እሷን ቢያዩት ቢዘይሯት ብዬ አስባለሁ። ይሄ የኔ ሀሳብ ነው። ለእናትና ለቤተሰቦቿም ይህን መልእክት አስተላልፊያለሁ እና ሁላችሁም ዱዓ አድርጉላት። አሁንም ቢሆን ይሄዱ ይዋት በህይወት እንዳለች ያሳውቁን። እኔ ሰራውት ቪዲዮ አለ፣ ግቡና ቪዲዮ ላይ መልእክት አስተላልፉ፣ ኮሜንት ጻፉ፣ ኮሜንት ጻፉ። እናትና አባቷ መሄድ አለባቸው። የተቀመጠ ብር አለ፣ ብሩ አይነካም የሚሉ ሰዎች ካሉ ደግሞ እኛ ብሩን አዋተናል፣ እኛ ብሩ ምን ያህል አትነኩት የሚሉ ካሉ ብር እኛ እዚህ ጋር እናዋጣለን። መረሳት የለባትም እች ልጅ። ከኢድ በኋላ ተብሏል። እኔ ደውዬ ጠይቄያለሁ። እዚህ ለመጣችሁ ሰዎች ደውዬ ዛሬም ትናንትም ሁሌም እየጠየቅኩ ነው። ለምን ሁሌ ነው እኔ ኮሜንት ላይ የምጠይቁኝ? የሌላ ጉዳይ ምን ላይ ደረሰ? የሌላ ጉዳይ ምን ላይ ደረሰ? ጠየቅኩኝ። ስጠይቅ ሙቤ ከኢድ በኋላ ትፈታለች ተብሏል። ከኢድ በኋላ ትፈታለች ተብሏል። እሺ ከኢድ በኋላ ተብሏል። ምን ያህል እርግጠኛ ነው? ከዚህ በፊት እንደዚህ ብላችሁ ነበር ብዬ ስል አይ ለሟች ቤተሰብ ካሳው ተከፍሏል። ቢከፈልም አቃቢ ሕጉ ፍርድ ቤቱ ሊለቃት አልፈለግም። 13 ዓመት መድፈን አለባት። 13 ዓመትን አሁን ደፍናለች። አሁን ችግር ያለ አይመስለንም ብለዋል። ይሄን ያሉኝ ለኔ በቃ እዚህ ጋር ኑ ተናገሩ፣ ያለውን ነገር ለማህበረሰቡ አስረዱ። አሁን ኤምባሲው አዲስ ነገር እስከሚደርስ ምንም ነገር መናገር አይፈልጉም። አለቀ። 4 ነጥብ።
ብዙ ሸዋሸ ያለበት። ስለዚህ ከኤምባሲ ፔጁ ላይ መግለጫ ይስጠን። ልጅቷን አይቻታለሁ፣ ሆስፒታል ገብታለች፣ ምርመራ እየተደረገላት ነው የሚለውን ከኤምባሲ መስማት እንፈልጋለን። ካለችም ፎቶ ይለጥፍልን። መቼም አይሰጥም የሳውዲ ኤምባሲ። ዝም ብለው ለፎቶ ነው ተወካይ። የኛ ልጆች ስንት እያለቁ ነው። መቼም አይሰጥም መግለጫ ኤምባሲ። ይለጥፍልን። እስከ መቼ ነው የምንጠብቀው? የሚቀጥለው ይህ ድረስ መጠበቅ ትፈልጋላችሁ? እንጠብቅ? ዝም እንበል? አቡ ጃፈር ሰላም አለይኩም። ወአለይኩም ሰላም። ወአለይኩም ሰላም። አዎ ትሰማለህ ሐቢቢ። ነገራችን ላይ ይሄ የሪያድ ኤምባሲ ዝም ብሎ በዚች ልጅ ጋር ብዙ የተሰራ ሴራ ይኖራል። ራሱን ቻለ አላህና ያሰወቀው። በየሰዓቱ የሚነገረው ንግግር በየሰዓቱ የተለያየ ነገር ነው። እኔ ብዙ ጊዜ ተከታትያለሁ። ሌላን ጉዳይ ደጋግሜ ጠይቄያለሁ። ሁሌ የሚመጣው አንድ አይነት ነገር ሲሆን ለራሴ ደውላ የምታናግር ልጅ ነበረች ሁሌ ማለት ነው። ሌላ ትደውላለች፣ አመጣለሁ ማረጃው። ሁሌ አንድ አይነት ተመሳሳይ ማረጃ ደግሞ ያስጠላል። ከራሷም ቀርቦን እሷ ቤቱና ምን እንደገጠማት ምን እንደሆነች አሁን በቅርቡ ይፋ እንደሆነ ሌላ ወንጀለኛ እስር ቤት እንደታሰረ ሙቤ መስር ላይ ያለው እንደተናገረው ሌላ አሁን ባሁን መሞቷን እየጠበቀች ነው ያለው። አሁን ባሁን ሞቴን ባደረገው ብለ ልትሞት ምግብ አትበላ አትጠጣ ምን አትል። ይሄ በምን መጣ ነው? ብር ተባለ፣ ብር ተሰበስቧል። ከተባለ በላይ ብር ተሰበስቧል። ሙሉ ኢትዮጵያን አላከሰላት ሐረብ ሳይጣ ሐረብ 80 ሺህ ሪያል የሰጣ አይደለም እንዴ? ሐረብ ሆኖ እዚህ ጋር ሰው ዜጋ ሆኖ ሁሉም ተንቀሳቅሶላት ይሄ ብር ተሞልቶላታል። ከተሞላላት በኋላ ሁሉም አሁን ችግሩ ያለው ማነው? ኮሚቴዎች ጋር ለመንቀሳቀስ ብር የሚፈልጉ ከሆነ ይጠይቁን አለን፣ አዋጥተን እንሰጣለን። ኮሚቴዎች ሁለተኛ የሪያድ ኤምባሲ በዚህ በጣም አንሰማ ወጣ። ስልክ ተደውሎባል መሰለኝ፣ ይቆረጣል። አቡ ጃፈር እና ሙቤ በቃ ይሄ ጉዳይ ይለቅ። በእውነት መጨረሻውን እንወቅ። ሞታም ከሆነ ቁርጣቸውን ይወቁ ቤተሰቦቿ። እኛም ተስፋችንን እንቁረጥ። የምር ይሄን ያህል ጊዜ እኔ እንዳልኩሽ ነው። እኔ አሁን ኤምባሲው እንደዚህ ያሳውቀናል እንደዚህ ይላል የሚለውን እኔ አሁን ምለው እናትና አባቷ ሁለቱ ይሄዱ፣ በቃ ይሄዱ። እኛ እዛ ሰዎች አሉን፣ ኦርጋናይዜሽን ሁሉ ነገር እናረጋለን፣ እኛ እናረጋለን፣ ችግር የለውም። ማረፊያ ካስፈለጋቸው ማረፊያውን ኤምባሲ ማረፊያ ሰርቻለሁ፣ ቪዲዮ ሰርቻለሁ። ግቡና ቪዲዮውን ሁላችሁም ሪፖስትና ላይክ አድርጉት። ሰርቻለሁ። ማረፊያ ሳውዲ ላይ ያስፈልጋል፣ ሪያድ ላይ እኛ እናዘጋጃለን። ሚሽዋር ያስፈልጋል፣ እኛ እናዘጋጃለን። የሚያስፈልገው ነገር ለእናትና አባቷ እኛ እናደርጋለን። አየ መልካም፣ ሁላችሁም ሪፖስት። ይሄን ደግሞ እኔ ስል ታውቁኛላችሁ። እኔ ዝም ብዬ አይደለም ምለው፣ ስለምናደርገው ስለማቅ ነው። አልሐምዱሊላህ በቂ ሰዎች አለን። እሺ አይደለም እንኳን እዚህ የምናውቃቸው ሰዎች ደና ሳውዲ ላይ ያሉ ቤተሰብ እኔ ከ40 ከ50 ቤተሰብ በላይ አለኝ። ስለዚህ ይሄን ነገር እናደርጋለን። አይ እነሱ ሲመጡ እዛ ወጪ አለ፣ ሽጋ ያስፈልጋቸዋል፣ ማድሬሽ ما يحتاجوا. احنا موجودين، احنا نتكلف كل شيء። ዋናው ነገር እናትና አባቷ ቪዛ አርግተው ወደ ሳውዲ ሄዱ። እኔ ኢትዮጵያ ብንሆን ኖሮ ወላሂ እላቸዋለሁ እናቷና አባቷን ይዤ ዑምራ ቪዛ አስመጣላቸዋለሁ። ሁሉ በራሱ ሀጃ ተጠምዷል። ሁሉ ኮሚኒቲው በራሱ ሀጃ አለው። ያ ሳውዲ አሁን እንደ ድሮ አይደለም፣ እመኑኝ። ስለዚህ ዝም ማለት የለብን። አቡ ጃፈር ኔትወርክ ችግር ነው። እሺ ከላይ ያስገባዋት ልጅ አለች። ይቅርታ ማን ነው ስሟ? ሹጊ ነው የሚለው
ሽጉጥ እኔ ያለጅ የባለፈው ነው። አሁን እኛ በሌላ ጉዳይ ላይ መልእክት አለሽ? ይቅርታ ሽጉጤ፣ በዚህ ጉዳይ ነው የምናወራው። በቃ በኋላ ነኝ። እሺ ማለሽ በኋላ ነኝ። እሺ ከአጀንዳችን አታስወጡን ፕሊዝ ጋይስ። እዚህ ጋም የሰው ህይወት ነው ለማዳን እየሞከርን ያለ ነው። ሁላችሁም ሪፖስት አድርጉት። እሺ ሙቤ የሰራውን ቪዲዮ ሪፖስት አድርጉት፣ ዲዩት አድርጉት፣ ፖስቱት። ሁላችሁም በየፔጃችሁ። አታሳዝናችሁ? ምች ልጅ 13 ዓመት ሙሉ እርስ በርሳችሁ አታሳዝንም? አታሳዝንም? ባል በጣም በእውነት የኔ ግማሽ እድሜ እቺ ልጅ እኔ እንጃ እኔ እያሰብኩ ነው ወላሂ በህይወት አለች የሚለው ነገር በጣም እንትን እያለኝ ነው። ለምን ካለች እሺ ለምንድን ነው እንደሌላ ጊዜ ስልክ ማደውለው? ለኢድ ምናምን ትለውን ነበረ። ኢድ ሙባረክ፣ ጉዳዩ እንደዚህ ደርሰዋል፣ እናንተ ማድረግ ያለባችሁን አድርጋችኋል፣ የቀረው ዱዓ አድርጉ እያለች ቪዲዮ ትለውን ነበር። አሁን አደውል ማ ትተሰል ወላ ሸይ ማፊ عنها ሸይ። በቃ ወይ ተስፋ ቆርጣ መጨረሻ ሌቭል ላይ ናት ወይ ሞታለች። ከሁለት አንዱ ያለችው ልጅ ምን ያህል እርግጠኛ ናት ማለት እቺ የተናገረችው ልጅ እቺ ቮይስ ያስቀመጠችውና የተናገረችው ልጅ ሙባረክ የተናገረችው ልጅ ምን ያህል እርግጠኛ ናት ሌላ መሆኗን? ቆሻሻው ላይ ነው የምትተኛው አለች። ሀውሺ ነው ምን አይነት ሌላ መሆኗን እንዴት አወቀች? ሌላ ኑር ሰው መሆኗን ሌላ ናት። መረጋገጫ እንፈልጋለን። ስለዚህ ኤምባሲ ሆስፒታል ገብታለች ለሕክምና ካለ ሆስፒታል ከገባች ይንገረን፣ መግለጫ ያወጣልን። ከዛ ኦኬ መግለጫ ወጥቶ መች ተናገረ ተባለ ነው የተባለው እንጂ መግለጫ ወጥቷል። ፔጁ ላይ ወጥቷል። ልጅቷ ነው ያለችው። መቼ ስራቶ እሱ ልጅቷ ነው ያለችው። ልጅቷ ምን ያህል how you sure guys? ሌላ ብትሆን ሌላ መሆኗ ምን ታውቃላችሁ? በህይወት እንዳለች ታውቃላችሁ? ምን ማስረጃ አለ? ምን ማስረጃ አለ? ኤምባሲው አለች ሆስፒታል ወስጃታለሁ ብሎ ተናግሯል። እንደዚህ በይ ተብላ ቢሆንስ ልጅቷ አንቺ ነሽ ይሄን ጉዳይ ያመጣሽው ሚዲያ ላይ አወጣሽ ሌላ እንደዚህ ብለሽ ተናግረሻል። አሁን እንዲህ ልጇ ሆስፒታል ገብታለች ብለሽ ተናገሪ ተብላ ብትሆንስ ባትገባስ? ሳይሆን ሊሆን ይችላል። ልጅቷ ተነክቶባት አውቀው እሷ እንደዚህ መልእክት እንዳስተላለፈች አንቺ ነሽ ለማህበረሰቡ እንዲህ ብለሽ የተናገርሽው ሚዲያ ላይ። ስለዚህ አሁን ደግሞ ወጥተሽ ሆስፒታል ገብታለች ብለሽ ተናገሪ ብትባልስ? ኤምባሲ አልነገረንም። ኤምባሲ ወስዷታል ነው ያለችው። ታምናላችሁ? ይሄን እኔ አላምንም። ለምን ያላመንኩትን ነገር አምናለሁ እላለሁ። ውስጥ ያልተቀበለው ነገር ለምን ተቀብሏል? ስለዚህ እናትና አባቷ መሄድ አለባቸው። ሆስፒታልም ትሁን ሆስፒታል ይዘይሯት፣ በቃ ሄደው ቁርጣቸውን ይወጡ መብት አላቸው። እናትና አባታቸው ነው ዋሊድ ኢቭን እንኳን ልንገራችሁ በእናትና በአባት ቪዛ መሄድ ይችላሉ። ኤምባሲ ማዘጋጅ ኦርጋናይዜሽን ማድረግ በእናትና በአባት ኤምባሲ መሄድ ይችላል። በደንብ አርግቶ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የስደት መጨረሻችን ፈጣሪ ያግዛት። እውነት በህይወት ትኑር። እንደው በህይወት ብትኖር በጣም ጥሩ ነው። አሽላ ታገግማለች። መታመም ችግር የለውም። ፈጣሪ ያሽላል። ጸጌ አንዴ ምን አሽሪም ባለፈው ለታ አንድ ግን የሆነ ነገር ልበል። እነዚህ ሚዲያ ላይ ለምትጠቀሙ ወንድሞቼ ወላሂ ላይክ ፎሎ ለማግኘት ያልሆነ ነገር ለምንድን ነው የምትወስዱት? ሌላ ሳትፈታ ተፈታለች ተብሎ የተለቀቀ ቪዲዮ አየሁኝ ባለፈው ለታ ማለት ነው ቲክቶክ ላይ። ሰው ሁሉ ኮሜንት ገብቼ ሳነብ አልሐምዱሊላህ ማሻአላህ የሚል ኮሜንት አነበብኩኝ። ግን በዚህ እናንተ እንደዚህ ብላችሁ ፎሎ ለማግኘት ግን አይደብርም? በኋላ ይሄ በሰው ህይወት ማላገጥ ነው አንደኛ ማለት ነው። ሁለተኛ ደግሞ ባለፈው አባቷ ሄደው ነበረ መሰለኝ ወይ ሄደው ነበረ ሀጅ ማለት ነው። በእሷ እንትን ሊሉ ሄደው የአባትነት ማረጋገጫ ተብለው ከዛን እንደገና ደግሞ ተመለሱ። ሀጅ ኡምራ አደረጉና ተመለሱ ማለት ነው። እርግጠኛ ነሽ ከአባትና ከእናቷ ሰምተሻል ኡምራ እንደሄዱ? ይሄ ነገር አልሰማሁም። እንትና ጋር ፋዘር ያው ገብቶ ነበረ ሀቢባ ጋር ማለት ነው። ከመጀመሪያ እስከ መጨረሻ ኡምራ ይጃለው አሉ። አው እንትና አለ ተስፍሽ አባቴው ገቡና
አባቴም ሁሉም ነበር፣ ወንድሜውም ሁላቸውም ነበሩ። ሁሉም ለፋዘር ለሁሉም ፓስፖርት አውጥተው ጨርሰው አልሄዱም። ሪም አልሄዱም። አባትየው አልሄዱም። ወንድሜው አልሄዱም። ፓስፖርት ራሱ በቅርብ ነው ያለቀላቸው። ወንድሜውና ፋዘር እናትየው አልሄዱም። ፋዘርየው ሄዱና በቃ የአባትነት ማረጋገጫ ሲባል በቃ ኡምራ ያድርጉና ይመለሱ። ከዛ በኋላ የአባትነት ማረጋገጫ ይኸውልሽ፣ እዚህ ያሉ ሰዎች ሁሉ አልሄዱም እያሉ ነው። ሪም ቆይ ሪም በኋላ ሪም ቆይ ተረጋጊ። እንደዛ አይደለም። ገና ሊሄዱ ከውጭ ጉዳይ ሚኒስቴር የሳውዲ ኤምባሲ ደብዳቤ እንዲጽፍ ነው። እኔ ጋር መጥተው ነበር ወንድምየው፣ ባለፈው አናግሬዋለሁ። እዚህ ጋር መጥቶ ይሄ ነገር ኢንሻአላህ እናደርገዋለን ካሊድ ወንድምን አንዳንድ የሚያስፈልግ አግዙን ብሏል። ጻፍ ነው የተባለ እንጂ አልሄዱም። ሪም ፓስፖርት ራሱ በቅርብ ቀን ነው ያለቀላቸው እና ወረቀት ማስጻፍ ስላለባቸው ፓስፖርት አሁን በቅርብ ቀን ነው ወንድም ካሊድ የጨረሰላቸው። አልሄዱም። ያ ጀማዓ ሌላ ሰው አሁን አንድ ሰው የሚቀዳ ሰው ስላለ አልሄዱም። ወአለይኩም ሰላም። እኔ ሐሳቤ ደግሞ ምን መሰለህ ወይ ያለኝን ሐሳብ ጣል ላድርግና እናትና አባቷ እስከዚህም እውቀትም ያላቸው ሰዎች አይመስሉም። ከይቅርታ ጋር ወንድም እኮ አለ፣ ወንድምየው አለ፣ የተማረ እኮ ወንድምየው እኮ አለ፣ ሰይፋ አለ። ስለዚህ እንደዚህ የተማረ ሰው ተከትሏቸው ካልሄደ በስተቀር እነሱ ሄደው አንዳንድ ጊዜ አለመማር ትልቅ ጨለማ ነው። ታውቃለህ ሙቤ፣ የሚሰጣቸውን ወረቀት ራሱ ስለምን እንደሆነ ላያውቁት ይችላሉ እነዚህ ሰዎች እና በማይሆን ነገር እንደዚህ ቢሏቸውና ለተስማምተው ሊመጡ ይችላሉ። የሚሄዱ ከሆነ አላህ ይወፍቃቸውና ሲሄዱ የተማረ ሰው አብሯቸው ቢኖር ኮሜንት ግን አረብኛም እንግሊዘኛውንም በደንብ የሚያነብ ምናምን ሰው እሱን አሊያኛ ሰው እናዘጋጅላቸዋለን። ችግር የለውም። ያው እነሱ እኔ እንዳልኩት ዋናው ነገር ይሄዱ። አሊያ እውነት እንደተባለ ከሆነ እቺ ልጅ በጣም የጤና ችግርም ካለባት ኦኬ። እኔም ከዚህ በፊት ነግሬያቸዋለሁ። ከዚህ በፊት አሊያ ተናግሬያለሁ። አሁን ይሄ ሳይወጣ በፊት ይሄ ቮይሱ ምናምን ሳይሰማ ከዛ በፊት ከወራት በፊት እቺ ልጅ አሟታል፣ ጥሩ ሁኔታ ላይ አይደለችም፣ ዱዓ አድርጉላት ብዬ ተናግሬያለሁ። ተናግሬያለሁ። አላህ ሻሂድ ነው። ተናግሬያለሁ። አሁን ደግሞ ለምንድን ነው እንደሌላ ጊዜ ስልክ እዛ ከእስር ቤት ስልክ እየደወለች እንዲህ ነኝ፣ ጉዳይ እንደዚህ ደርሰዋል፣ እናንተ ብቻ ዱዓ አድርጉ፣ እናንተ ያደረጋችሁትን አርግዛችኋል፣ የቀረው እንግዲህ ዱዓ አድርጉ እያለች ነበር። ድምፅ አሁን ስልክም እየደወለች አይደለም። እውነት እንደተባለው በህይወት ካለች ጤና ካለች ኤምባሲ ሂዶ ሆስፒታል ከወሰዳት ለምንድን ነው ፔጁ ላይ መግለጫ ማይሰጠው? አሁን ያቸው ልጅ ያለችውን አመናችሁ? እንግዲህ እኔ ስጠይቅ ለምንድን ነው እስከዛሬ ያልወጣችበት ምክንያት ብዬ ስጠይቅ ለእኔ ያሉኝ አቃቢ ህግ 13 ዓመት ሳትደፍን አትወጣም፣ የደሞ ካሳ ቢከፈልም ለሟች ቤተሰብ 13 ዓመት መሙላት አለበት ግዴታ ብሎ ነው እስከዛሬ ያቆያት። አሁን ሞልቷታል፣ ትወጣለች እያሉ ነው። እሺ አትሊስት አሁን አለች፣ ትወጣለች ተብሏል። ድምጿ መስማት የለብንም? አለች። እንግዲህ ለምንድን ነው ለተጨነቃ? እዚህ ጋር እኮ ሰው እኮ ተጨንቋል አይደል እንዴ? ለተጨነቃችሁ በህይወት አለው ዱዓ አድርጉልኝ፣ የሆነ ነገር እንኳን ቦይስ የሆነ ነገር ሊያሰሙን ይችላሉ። ኤምባሲዎች ናቸው፣ መብት አላቸው አይደል? እዚህ ጋር ቲጂ የምትሉት ነገር ካለ ምናምን። እኔ ሙቤ የሰማሁት ባለፈው ሳምንት ግርግር የተፈጠረ ሰሞነ አቢባ ልክ ነገሩ እንደያዘች ከ3 ቀን በኋላ ትወጣለች። አሁን ሆስፒታል ናት። ጠበቃዋ የሆነ ሰውዬ መጥቶ ይፈርምና ከ3 ቀን በኋላ ሀገሯ ቀጥታ ነው የምትገባው ተባለ። ግን አሁን እንዲህ ከተባለ እንኳን አንቺ ሳውዲ ላይ የታመመ ሰው የጤና ችግር ያለበት ሰው አውሮፕላን ላይ መውጣት ይችላል? አይችልም። ከጠበቃዋ ጋር ነው የተባለ። ከጠበቃዋ ጋር ጠበቃዋ ይዟት ሊሄድ ነው እዚህ የነበረው እና ከ3 ቀን በኋላ ይዟት ይሄዳል ጠብቁ ተባለ። ከ3 ቀን በላይ ሆነ። አሁን ሳምንት ሊሆነው ነው። እኔ አንድ የተጠራጠርኩት ነገር ቢኖር 13 ዓመት ሞልቷታል። ሁሉም ነገር አልቋል። ጠበቃው ጋር ትልቅ ችግር አለ። ምን አይነት ችግር እንዳለ ለምን አልተጠየቀም?
እሱ ነው አንዴ የሚፈርመው ሰውዬ ይላል፣ አንዴ አንድ ነገር ይላል። ጠበቃ ብለው ያስቀመጡት ሰው ጋር ችግር አለ፣ ትልቅ ችግር እሱ ሰውዬ ጋር አለ። እንደታመመች ለራሱ ሰው ሲጠይቅ እንትን ይላል፣ ጥሩ መልስ አይሰጥም። ገባ አይደል? እኔ እንደሰማሁት እንግዲህ ተስፋዬ ቤት ገብቼ ጥሩ መልስ አይሰጥም። ሌላ ሚስጥር አለ ይላል አሉ። እሷ ከወጣሽ በኋላ የምናገረው ሚስጥር አለ ምናምን እያለ ይላል አሉ። ይሄ ሚስጥር ነው? ህይወት ነው የሚበልጠው? ሙቤ ለምን አይጠየቅም? ኤምባሲው ራሱ የኛም ስም እየጠፋ ነው፣ እኛ እንደዚህ ጋር ስማችን እየጠፋ ነው፣ ስራ አልሰራህም ብሎ እኮ መቀየር ይችል ነበረ ኤምባሲው ይሄ ጠበቃ አልተመቸኝም ብሎ ውክልና ነው፣ የአበሻ ጠበቃ ነው ውክልና ነው እንጂ የተሰጠው ትክክለኛው ጠበቃ እኮ የሀረብ ጠበቃ ነው አይደለ? ማንሳት ይቻል ነበር በድምጽ። ሰውየው ጋር ትልቅ ችግር አለ፣ የሆነ ችግር አለ። 3 ቀን ተብለን ዛሬ ሳምንት ደርሳለች። አሁንም ድጋሚ ፍትህ ማለት አለብን ነው ብለው፣ እውነት ለመናገር ፍትህ ማለት አለብን። ለምን 3 ቀን ተብለናል። ከ3 ቀን በኋላ ዛሬ ሳምንት እየደረሰ ነው። እቺ ልጅ ምን ሆነች? የጤናዋ ጉዳይ አስቸጋሪ ላይ ነው ተብሎ ነበረ። እሱ ግን አይ እንደተባለው አይደለም ብሏል። ያሳየን ወይ በድምጽ ወይ በቪዲዮ። ይሄን ነው ያሳው። በጣም ትወጣለች ከተባለ ሳምንት ሆኖታል። አሊያ ተናገረች። አሊያ ወይም አቤት ትወጣለች ከተባለ 3 ሳምንት ሆኖታል ማለት ነው። ኮሜንቱ የሚለው ባለፈው ማን ነው የሚባለው? አቡ አፍናን ምን አለ መሰለህ፣ ያኛው የሚሰራላት ጠበቃ ይመስለኛል እንትን ነው የሆነ በፊት የነበረው ጠበቃ ቤት እሱ አስተሪው ሞትና ኢትዮጵያ ይገባል ማለት ነው። ሌላ ሰው ወክሎ ነበር። ያ የወከለላት ሰውየው የሆነ በጣም እንትን ያለበት ይመስለኛል፣ ብር ምናምን ወስዶባታል ማለት ነው። ያ ጠበቃዋ አይደለም አሁን አቡ አፍናን እንዳለው ያ የሚፈርምላት ሰውየው ከሀገር ወጥቷል አለ። እሷ የሚፈርምላት ሰውየው ከሀገር ወጥቷል፣ ረመዳን ከወጣ በኋላ ለትንሽ ጊዜ ጠብቁን ብለዋል ማለት ነው። አሁን አቡ አፍናን ለምንድን ነው የማይጠየቀው? አቡ አፍናን ሁሉም ነገር እንትን በሉልኝ ያለው አቡ አፍናንን ይጠየቅ። አቡ አፍናን እኮ አንድ የኮሚኒቲው ጸሐፊ ነው እንጂ ሌላ ነገር ምንም ነገር እዚህ ጋር ማድረግ እኮ ምንም ኤምባሲው ነው መጠየቅ ያለበት። አቡ አፍናን ገብቶ ያለውን ሰማሁ ነው። እኔ ኮሜንት ላይ ከነሱ ጠበቃው ብር ጠይቋል ሲባል ነበረ። ምን እየተባለ በድብቅ ብር ጠይቋል ሲባል እና ከኮሚኒቲዎች ማንም አልጠየቀውም መሰለኝ። ከኮሚኒቲዎች የጠየቀ ሰው አለ፣ ብር የጠየቀ ሰው አለ። አጎቷ የሌላ አጎት ሊናገር ሲል እንዳትናገር ብሎ ባለፈው ሌላ ከኢድ በኋላ ትፈታለች ያለው ሰውዬ ነው የገዘተው። እንዳትናገር በአላህ ምናምን ብሎ እንጂ ጠይቀዋል። ከኮሚኒቲዎች ውስጥ እነሱ ከህዝብ ወጥተው በህዝብ ለመጫወት ግን አስፈላጊ አልነበረም። እነሱ ነገ የት እንደሚወድቁ አያውቁም። በእውነት ተደማመጡ ትላለች ትጅሽ። እስኪ እንድሪስ የገባ ነው እናሰማዋለን። አሊያ እየሰማሽን ነው? አዎ። ወይኔ ወጥቼ ተመልሼ መጣት አለብኝ። እኔ ጋር አዘን አለ፣ መግሪብ አዘን አለ፣ ሰላት መስገድ አለብኝ። እናንተ ጋር ኦልሬዲ ፈጅር አዛን ነው። ለማንኛውም መስገድ አለብኝ። እድሪስ እድሪስ አሰላሙ አለይኩም። ወአለይኩም ሰላም። ናም አኺ፣ በዚህ ጉዳይ ላይ የምትለው ነገር አለ አኺ? አልሐምዱሊላህ ተፈضل። እኔ እንደው አንተ እንደው የቻልከውን ሁሉ እንድታደርግ ነው። እንደው በአንተ በኩል እንደው ምንም የተሻለ ሰው የለም። ሁሉም ያዝለቀቅ ስለሆነ ብዙ ጊዜ ነው እኔም እየጠየቅኩ በፌስቡክ ፔጃቸው እየገባሁኝ ጠይቃለሁ። ስልካቸውም አለኝ፣ መልስ አይሰጡኝም በስልካቸውም ማለት ነው። እና እንደው እስኪ አንተ የቻልከውን ሁሉ አድርግ፣ ካለህ ታገኘዋለህ። በቻልከው ሁሉ በቃ እንደው የቻልከውን ሁሉ አድርግላት። እኔም እየጠየቅኩ ነው እኮ ወላሂ፣ እኔም እየጠየቅኩ ነው ጀማ፣ እየጠየቅኩ ነው። ያው እንግዲህ አሁን ኤምባሲው አሁን ነው ስራ የጀመረው፣ አሁን ጉዳዩን ይዞታል። ትንሽ ጠብቅ፣ ተረጋጋ፣ ያው አዲስ ነገር ይኖራል ነው ያሉኝ። እስካሁን እንደዛ እያላችሁ ነው ስል 13 ዓመት መድፈን አለባት ብሎ
አቃቤ ህጉ እንግዲህ ልትፈታ አልፈለገም። አሁን 13 ዓመት ሞልቷታል ነው የሚሉኝ። እሺ ግን ቢሆንም እኛ ይሄ ነገር ተቀበልን። ደግሞ በህይወት አለች ደህና ናት ሆስፒታል ገብታለች የሚለው ደግሞ ኤምባሲ መግለጫ ይስጠን። እኛ አሁን የሆነች ልጅ ናት ሆስፒታል ገብታ ኤምባሲ ወስዷታል አለች። ምን ያህል እርግጠኛ ነን? ወስዷታል ወይንም አስፈራርታውት የሚለው ልጅቷ ይሆናል። እንደዚህ ብለሽ ወጥተሽ ተናግረሻል፣ አሁን ወጥተሽ እንደዚህ ተብላ ይሆናል። ስለዚህ እኛ የሆነ ነገር ማስረጃ እንፈልጋለን። ኤምባሲ የራሱ ፔጅ አለው። ከዚህ በፊት እንደለቀቀው ይልቀቅና ልጅቷ ሆስፒታል ገብታለች ጉዳዩን እየተከታተል ነው የሆነ ነገር ያሳውቀን አይደል? እንግዲህ ይሄ ጠቅላላ ኢትዮጵያ የሁሉ ጥያቄ ነው። ስለዚህ ሁላችሁም በዚህ ላይ እንግዲህ እኔም መልእክቴን አስተላልፊያለሁ። ቪዲዮ ሰርቻለሁ። ግቡና ቪዲዮን ሪፖስት ላይ ካርጉት። በርግላችሁ ደግሞ ቪዲዮ መስራት የምትፈልጉ ምችሉ ቪዲዮ ስሩ፣ ድምጽ ኑላት። በህይወት ካለችም ማወቅ እንፈልጋለን። በቃ ይሄ ነው። አላህ ጀዛህን ይክፈልህ። አላህ ጀዛህን ይክፈልህ። طيب ሀባይቢ በቃ እኔ እንግዲህ ወይ ተመልሼ በኋላ ልምጣ። ሞቢ አንድ ሳትወጣ ምለው ነኝ እንደ ባለፈው ለተወሰነ ጊዜ ወይ ተብሎ የኤምባሲ ሰራተኞች እኔ አላውቅም እየተኙ ይሁን ምን እንደሚሰሩ ሳውዲ ላይ እኮ በጣም ብዙ የሚበደሉ ብዙ የሚጎዱ ሰዎች አሉ። በጣም ኤምባሲ አንድ እርምጃ እንኳን አንድ እንቅስቃሴ እካዴን አዳነ ኤምባሲው ሲባል አንሰማም። ከሌላ ለውጥ ታየ የሚባል ነገር የለም። ሁሉም ጉዳይ በእንጥልጥል ይዘነዋል። ጉዳዩን እያየንበት ነው፣ እየተመካከርን ነው። ቅብርጥሶ እረፍት ወጥቷል፣ የለም ሄዷል። ጉዳዩ እየሰራንበት ነው ይላሉ። የስራቸው ውጤት ግን አይታይም። አንድ ሰው ስራ ሲሰራ ውጤቱ መታየት አለበት አይደለም? ኤምባሲ ቢሮ ከሆነ የስራ ውጤት መታየት አለበት። ሙቤ ይሄን ጉዳይ ይዞት ነበር፣ ይሄ ጉዳይ እየደረሰ እንደዚህ ደርሷል። ይሄ ደግሞ ከአቅሜ በላይ ነው። በቃ ያልቻሉትን የቻሉትን ደግሞ እንደዚህ አድርገናል፣ ይሄንን ለእንደዚህ ጉዳይ አድርሰናል ብለው እንትን ይበሉ። እኔ እንደዛ ነው ሐሳቤ ኢንሻአላህ። እኔ ግን አሁን ምለው አሁንም ቢሆን ያ ጀማ ወላሂ እኔ እንደኔ ሐሳብ እናትና አባቷ ሳውዲ ሄዱ እዛው ቁጭ ብለው ጉዳዩን ይከታተሉላት። ቪዛ ነው ተብሏል እኮ ቪዛ አጡ ነው የተባሉት። ቪዛ አጡ? የኡምራ ቪዛማ አንድ ወር ስንት ቀን ነው? 10 ቀን ብቻ እኮ ነው ሙቤ። የኡምራ ቪዛ 3 ወር አለ። የአንድ አመት ቪዛ ነው የሚሰጠው አሁን ሳውዲ አረቢያ እኛ ያለንበት ሀገር። የ3 ወር ይሰጡሻል፣ የአንድ አመት ይሰጡሻል። የአንድ አመት ቪዛ ይሰጥሻል የኡምራ ቪዛ። አሁን እኮ ሳውዲ እንደ ድሮ አይደለም። አንዴ ካስመጣሽ አንድ አመት በአመት 3 4 መሄድ ትችያለሽ። ልክልኛ አይደለም ያጀማ። እኛ ጀርመን ላይ የአንድ አመት ቪዛ አለ። ልክ ነህ ወላሂ የአንድ አመት ቪዛ አለ። በአመት 3 4 የሚሄዱ ነው ጓደኞች ያሉ። አንዴ ነው የሚያስመጡት። ኦንላይን ላይ እኔ በ3 ደቂቃ ነው የሚመጣልኝ ቪዛ። 3 ደቂቃ ኦንላይን ላይ ገንዘቡን ይወስዱታል። በክሬዲት ባንክ ትከፍላላችሁ፣ ፎቶአችሁን ትለካላችሁ፣ ወዲያው ነው የሚመጣው። እና ሙቤ ናም አሁን ማለት ነው ሁሉም ሰው ይሄ በየሳምንቱ ሁሌ የሳምንት ወሬ አንድ ሳምንት ሌላ ይባላል። ከዛ በኋላ ሁሉም ሰው ያቆማል። ከአሁን በኋላ ስለ ሌላ ነገር ሁሉም ሰው ይሄ በቃ ሁላችንም አቅማችን በቻለ አቅም ድምጽ እንሆናለን። አንድ እህታችን ናት ወላሂ አይደለም እኛ ያለዛ ይወላችሁ ዝም ካላችሁ ልንገራችሁ፣ ዝም ካላችሁ ኤምባሲውም ዝም እንትን አይሉ። ጉዳዩ ላይ ግን ሜንሽን እያደረጋችሁ ሁላችሁም ቪዲዮም ሆነ ጽሁፍም ስሩ። ሜንሽን አድርጓቸው ፌስቡክም ቲክቶክም አላችሁ። ወላሂ ሙቤ እያለቀሱ ማለት በእንባ አይናቸው አይታያቸውም። የኔ አባት ቢሆን የኔ እናት ብትሆን ዛሬ ላይ ማለት ነው አስቡት። ወላሂ በጣም እኮ ነው የምታሳዝነው። አስቡት እስቲ ከሰው ርቃ ጨለማ ውስጥ ተቀምጣለች ተብሎ ማለት ነው። ወላሂ በጣም የሚያሳዝነው የኔ ህይወት ቢሆን ብላችሁ አስቡት እስቲ። ወላሂ በጣም ማለት ነው። ሌላ ማለት እኔ ናት። እኔ ሪም ስለሆንኩኝ አይደለም። ሌላ ማለት እኔ ናት፣ አንድ እህቴ ናት ማለት ነው። ስለዚህ የሳምንት ወሬ እስቲ እስካሁን ድረስ ሌላ ታስራለች ከተባለ ጀምሮ አንድ ቀን ደህና ወሬ የሚያወራ ሰው የለም። ተፈታች፣ እንዲህ ያለች፣ እንደዚህ ሆነች ነው በቃ ወሬ ላይ ማለት ነው። ወረኛ ምድረው ወረኛ ለፎሎ ብቻ አንድ አበባ ለመሰብሰብ ብቻ ኮሜንት ላይ ገስት ላይ ተቀምጣችሁ ማለት ነው። ሙሽኪላ ነው ወላሂ። ሰላም አለይኩም ኡም አህመድ كيف حالك? ሙቤ ወአለይኩም ሰላም። እንዴት ናችሁ? አልহামዱሊላህ። እንዴት ነሽ? ሰላም ነው ማሻአላህ።
አልሐምዱሊላህ እህቴ ጠንከር በይ አታልቅሽ። ሌላ ጉዳይ የሁሉም ጉዳይ ነው። ሙቤም አንዱ በቲም ሌላ ብር ሲያሰባስብ ነበር። እንግዲህ ሙቤ ግድ ይላል አንተም መጮህ። እኔ አንነገር በነገራችን ላይ አንቺም ይሄን ጉዳይ አንቺን ይመለከትሻል፣ ሁላችንም ይመለከታል። አንቺም እንግዲህ ስንትና ስንት ጊዜ ሌሊት ሙሉ ቁጭ ብለሽ ከኛ ጋርም ከሌላ ቤትም ያው የለፋሽ ሁላችን የለፋንበት ነው። በነገራችን ላይ የእሷ ጉዳይ ሁላችንም የሚያስጨንቀው ከአረቦች ሁሉ ብር ሰብስበሽ በጊፍት በስንትና ስንት ብር እኔ አውቃለሁ። እኔ ያው ስንትና ስንት ሌሊት እንደተቀመጥን እኔም ጋር ቢሆን ሌላም እህትና ወንድሞቻችን ቤት ግን ይሄ ጉዳይ አህመድ እኔ እንግዲህ አንቺ ያው በዚህ በቪዛ ጉዳይ ላይ አንቺ በደም ታውቂያለሽ። አንቺ እንግዲህ በዚህ ጉዳይ አልነግርሽም። ያው እንግዶችም ትቀበያለሽ ኢትዮጵያ ላይ አሁን ላይ ያለውን ነገር የቲኬቱን ሁሉ ነገር ታውቂያለሽ። ለምንድን ነው እናትና አባቷ ማይሄዱት? አህመድ ለኤሽ المشكله እኔ ግራ ይገባል። ኦኬ እኔ ባጥክ المشكله ሙቤ ባውን ላይ ልንገርህ ከሸዋል ጀምሮ ሐጅ እስከሚያልቅ ቪዛ የለም። አንተ እንደ ኤሮፕ እንደ አሜሪካው ፓስፖርት አይደለም። ኦኬ አሁን እኮ የሳምንት እኮ የኔ ጓደኛ ሄደዋል ከባለቤቱ ጋር ዑምራ እድሜያ ቪዛ የወሰዱት። ኦኬ ከኤሮፕ ላይ ከአሜሪካ እንዳውም እናንተ ብዙ አድቫንቴጅ ያላችሁ ልንገርህ፣ ያላችሁ አድቫንቴጅ ልንገርህ፣ ያለ ቪዛ መሄድ ትችላላችሁ እናንተ ልንገርህ። አዎ እኛ ቪዛ ማያስፈልገንም። አዎ ያ በትራንዚት ለምሳሌ በሳውዲ ኤርዌይስ አንተ ኢትዮጵያ መምጣት ከፈለክ በሳውዲ ኤርዌይስ ከቆረጥክ 4 ቀን የመቆየት ትችላለህ። ሳውዲ ላይ ትራንዚት ማለት ነው። ስትቆይ ዑምራ አድርገህ መሄድ ትችላለህ። አሁን ግን ምንድነው በዑምራ የገቡት አሁን ከሸዋል ጀምሮ ይጸዳል፣ ቪዛ የለም። ኦኬ እኔ ራስ ጠይቄላችኋለሁ በዑምራ ማለት ነው። ቪዛ ዑምራ ቆሟል። ምክንያቱም ለሐጅ ፕሮሰስ ተብሎ የገቡት እንዲወጣ ነው የሚደረገው፣ እንዲጸዳ በዑምራ ሄደው በዛው ሐጅ በድብቅ የሚገቡ ስላሉ ማለት ነው። ዜጋው ራሱ በአሁኑ ሰዓት እኮ 10,000 ሪያል ካልከፈለ ወደዛ እንዳይሄድ ይደረጋል። በሐጅ ጊዜ ታውቃለህ፣ ሳውዲ ውስጥ ስለኖርኩበት ማለት ነው። አሁን እኔ ከሁለት ቀን በፊት ከወንድሟ ጋር አውርቻለሁ። ያው ግዴታ ስለሆነብኝ ነው ይሄን ነገር አንተ ጋር ማውራው፣ ማንም ጋር አላወራም። በውስጥ ነው እኔ ከወንድምየውም ጋር አወራሁትኝ። ተስፍሽ ብቻ ነው ይሄን ነገር የሚያውቀው። የቪዛውን ፕሮሰስ ልጨርስ ብዬ በሙአሰሳ በኩል ኢንቪቴሽን ተደርጎ አማራጭ ነው የፈለግነው። ያለዛ ከሐጅ በኋላ መጠበቅ አለባቸው። እሱን እንትን ተደርጓል፣ አፕላይ ተደርጓል። ኮንፈርሜሽን እየተጠበቀ ነው ያለው። እንዋፈቁ خلال هذا الاسبوع በይሩሑ ይሄዱና ይዋት ነገም ይሁን ከነገ ወዲያ ሞትና እንትን በአላህ እጅ ነው ያለው። ቢያንስ ይዋት በሚል ነው። አንድ እሱን ነው የምነግርህ። ሌላው ደግሞ ኤምባሲ ጉዳይ ያላችሁትን ልንገርህ። ኤምባሲ ጋርም ኮሚኒኬት አድርጌያለሁ። የእሷ ጉዳይ የሁላችንም ጉዳይ ስለሆነ እኔ ሙቤ ማስፈቀድ የለብኝም፣ እገሌም ማስፈቀድ የለብኝም። ማድረግ የምችለውን ራሴ ያደርጋለሁ በሚል ነው የተነሳሁት። ሙቤ እኔ ግሩፕ የለኝም ታውቃለህ፣ ከማንም አውቃለሁ ማህመድ አሪፍ አይው በቃ እሱንም ይዘነዋል። ኤምባሲ አንድ ነገር ስለሌላ ልንገራችሁ። በየሶስት ወሩ ፍራሽ ይቀይርላታል። ቴራፒ ሕክምና ተጀምሮላታል። ልጅቷ ትንሽ ጭንቀት ነገር መጮህም ስለጀመረች ይሄን ያመጡባት ማናቸው ኮሚቴዎቹ። የሷ ወኪል ደግሞ አንተ መጀመሪያ ታውቃለህ፣ ወኪል ያመጡት የራሷ ቤተሰቦች ናቸው። ነገሩን እየዘበራረቁ ያሉት እነሱ ናቸው። አሁን እኛ ኤምባሲ በሌላ ጉዳይም እየተባበረን ነው ያለው። እንኳን በሌላ አይደለም ብዙ እህቶቻችን ለሚሰቃዩት ነገር እኮ እየረዳን ያለው ኤምባሲ ነው። ኤምባሲ ማለት አገር ነው ሙቤ። ኤምባሲን እየሰደብናና እርዳን ማለት አንችልም። እንጠንቀቀው። ሶሻል ሚዲያ ላይ ያላችሁ ወንድሞች ኤምባሲ አይደለም እዚህ ጋር። ኤምባሲ ምን አደረገ ሙቤ? አንድ ሰው ሰጥቷቸዋል። አንድ ሰው ከኤምባሲ ውስጥ አንድ ሰው ሰጥቶ ያ ሰው ጉዳይ የሚከታተለው ሶሪ ስልክ ገብቶ ነው። አዎ በቃ ከዚህ በላይ ምን ያርግ? እየሰጠው ሰው ከማን ጋር ኮሚኒኬት ያርጋል? ከኮሚቴዎቹ ጋር። ኮሚቴዎቹ ከማን ጋር? ከወኪሏ ጋር። አሁን እኔ ጠበቃም ትችላት ነበረ በግል ማለት ነው። የዛሬ አሁን እዚች ጋር ቅድም አንዲት እህታችን እኔ አላቅም አሁን እኔ ረመዳን ላይ ብዙ ጊዜ ያው ቲክቶክ አልገባምና ያው የኢባዳ ሰዓት ስለሆነ እንደዚህ ሲወራ ሰምቻለሁ። ጠበቃው ይሄን ያህል ብር ካልተሰጠኝ ጉዳዩን አላስኬድም ብሎ ምናምን እንደዚህ ነገር ሲሉ ነበር። አመሸም ይሄን ነገር ካንቺ በላይ የሚያውቀው ነገር እውነት ነው? ኦኬ እንደዛ ሲሉ ነበር። እሺ ጠበቃ የለም፣ ጠበቃ አልተያዘላትም አይደለም። ይሄ የብር ንክኪ ያለው ነገር ምን አለ? በዓሉ መሄድም አንችልም ሙቤ። እኛ አላህም ይጠይቀናል። ከምንም በላይ አላህን ነው መፍራት ያለብን አይደለ? ይሄ የውስጥ ጉዳይ ያለው የቱ ጋር መሰለህ? ወኪሉ ጋር ነው። በቃ አንተ አንድ ሰው አምና ያለ ወኪል የምታደርገው
በቃ አይደል እንደ እኔ አንተን አምኜ ነው የኔ ነገር ጨርስልኝ ሙቤ ብዬ መለ አይ ሙቤ እኔ የሆነ ጉዳይ አለብኝ እኔ ማምነው አመጣለሁ ሌላ ሰው ብሎ ወኪሉ ሌላ ሁለተኛ ሰው አመጣ። ያ ሁለተኛ ሰው ያመጣ እኔ አጋጣሚ ለቱሪስት የመጡ ጠበቆች እንዲህ አይነት ጉዳይ አለ ልጅቷ እንዲህ ተፈርዶ ፍርድ ልትገደል የነበረች ልጅ በብር ካሳ ተቀይሮላታል እና ልጅቷ ልትወጣ አልቻለችም ብዬ አማከርኩኝ። ዶክመንት ስጭኝና ልካተላት አለኝ። እሺ ዶክመንቱን ሊሰጠኝ ፈቃደኛ የለም። ጭራሽ ሰደበኝ ወኪሉ። ልንገርህ እንት እሽ ደኸልክ ጋሊ ምን እንት ያልሻን የሷን ጉዳይ ልጠይቅኝ ብቻው ማን ስለሆንሽ እንግዲህ ወኪል የተባለው ሰውዬ ዩሲ አሁን ኤምባሲው ለዚህ እኮ ነው ማህመድ እናትና አባታ በሄዱ ሚን አንቲ እሽ ደኸልክ ሊሏቸው አይችሉም። አና ኡመሃ ወአቡሃ ወንተ ሚን አና اللي اعطيتك الوكاله عشان تخلص لي الامور من حقي ان انا اسالك كذا كذا ብሎ መጠይቅ ይችላል። ሳውላ እነሱ ወክልና ይሰጡት ለራሳቸው ለቅርብ ዘመድ ሰው ወክልና ይሰጡና ለቤተሰብ ሰውየው ምን አለ ከፊሌ ሞተ በሚል ሌላ ሰው አምጥቶ ይሄ ሰውዬ ይጨርስላችኋል ብሎ ሌላ ሰው አመጣ። ያ ሁለተኛው የመጣው ሰውዬ አሁን ኮሚቴዎቹን ባለፈው አበባ ቤትም ተጠርተው ነበረ። ሰውዬው ለኛ መልስ አይሰጥም። እኔ የዛሬ 6 ወር አካባቢ አሲያ ከፈተች ጌት ይላላ አሲያ ከመክፈቷ በፊት ነው ይሄን ጉዳይ ነው የጀመርኩትኝ። ምን ብያቸዋለሁ? ወኪሉ መልስ የማይሰጥ ከሆነ ለምን አትቀይሩም ብዬ ተናገርኩ። አንተ ሐሳብ ስትሰጥ ማለት ነው ቤተሰብ ጋር ችግር አለ። እኔ ሙቤኑቱ ልንገርህ እኔ አሁን እነሱም ያልኳቸው ነገር ምክንያቱም አንተንም ሰምተው ያንተን ሐሳብ ውድቅ የሚያደርጉ እዛ ጋርም ሰምተው 10 ቦታ መስማት የለባቸውም። ገባ? አንድ ያረዳህን ሰውዬ ለምን ሐሳቡን ትሰማለህ ነው። በቃ ወኪሉ ይቀይር ብያቸዋለሁ። በቃ ወኪሉን ቀይሩ መልስ የማይሰጥ ከሆነ ተብሎ ከተነገራቸው በኋላ መልሰው ከኮሚቴዎቹ እንደገና ምን ይባሉ ልትወጣ አጭር ጊዜ ይቀራት አይደል እንዴ ምናምን ተባለ። 6 ወር ዛሬ 6 ወር ነው የምነግርህ። ወኪልና አልቀይሩም። ኦኬ ተውን። አሁን ቅርብ ጊዜ እንደገና ሀይባ ጋር ድምጽ ተላከላት አይደል በሙባረክ ሙሰማ በኩል ሊቷ እንድሞት ዱአ አድርጉልኝ ብላለች። በቃ ወይ ትሙት በሉና ምናምን ተባለ ካለችበት ስቃይ አንፃር ማለት ነው። ሚዲያ ደግሞ አንዳንድ ነገር ሞቅ ያደርጋል። ታውቃለህ ሞቅ ያደርጋል። አሁን መቼ መሰለ ዛሬ አሁን እኛ ጁምዓ ነው አይደል ሮብ ዕለት አሁን ከኤምባሲ ሄደዋል። አሁን ግን አህመድ አንቺ እኔ እንደምለው እነሱንም ስለምታውቂያቸው እኔ ማውቃቸዋለሁ። ለምንድን ነው ግን ያው ኤምባሲ ከዚህ በፊት የሆነ ነገር ሲሆን በሌላ ጉዳይ ፔጁ ላይ ይለቃል አይደል? ገንዘቡን የገባበት ሪሲት ወደ እንትኑ የተላለፈ ሁሉ ለቆታል። ለምንድን ነው አሁን ላይ ማህበረሰቡ ሁሉ ሰው ተጨንቋል? ለምንድን ነው የሆነች ነገር ጽፎ የማይለቁልን? በቃ የሆነ ነገር ሌላ ሆስፒታል ገብታለች ለተጨናቃችሁ ኢትዮጵያውያን በዚህ ጉዳይ ላይ ጉዳዩን እየተከታተልን ነው። በቃ አለቀ። ህዝቡ ይረጋጋል። ገባ? አሁንም አይረጋጋም። ከሄድ በኋላ ተብሎ ከሄድ በኋላ እንግዲህ እኔም እኮ አልኩኝ السنة اللي فاتت قلت لنا بعد العيد جاء السنة 3 سنين قاعدين تتكلموا كذا سمعتوا يا مبارك. اوكي خلينا اعطي خبر يا موبي እኔ አሁን እኔ ውሸት ስሰማ የባሰ ነርቨስ ነቅላለሁ። ገባህ? ልክ ከኮሚቴዎቹ መሀል አቡ አፍናን ሲመጣ ተጠርቶ ቦልታ ሲመጣ ምንም ነገር ወሬ ሳያወራም ኮንግራጁሌሽን እንኳን ደስ ያላችሁ በቃ ከኢድ በኋላ ትለቀቃለች ውሸት ነው እያልኩኝ ነበር። እኔ ይኸው ሌላ ነገር እንዳትጠይቅ በጥሩ አፍ ይዘጋል። በምንድን ነው የሚዘጋው? ኮንግራጁሌሽን። ከዛ ሀይባባ ምንድን ነው ይሄን ከሄድ ነው የሰማኸው? ዛሬ ኤምባሲ የመጣ ነው። ምንድን ኤምባሲ ጋር እንዴት ነው ኮሚኒኬት ያደርጋችሁት? በደብዳቤ ነው? በኢሜል ነው? በስልክ ነው? በምንድን ነው? ኦፊሻል ግንኙነት በኢሜል በደብዳቤ ነው መሆን ያለበት። ከዛ ያን ደብዳቤ እስቲ ከኤምባሲው ይምጣ ተብሎ እኮ ወንድምየው ውጭ ጉዳይ ሄዶ በውጭ ጉዳይ ወደ ኤምባሲ ተጠይቆ የለም ያ ሁሉ ነገር እኮ እዚህ ጋር እኔ አንድ ነገር በእርግጠኝነት ልንገርህ ሙቤ ትንሽ አንቺ አወሪ የምትነግሪያቸውን ነገር ያለው ነገር እኔ እንትን አለኝ። ሰላት ኦልሬዲ ካለፈኝ 10 ደቂቃ ሆነ። መረጋጋት አልቻልኩም እኮ አንተ ቤተሰቦች የምታረጋጋው እኮ አብሽሪ። አሊያ ማለች ሰግጄ ነው ውስጥ ነገር ያወሩ እስከዛ ሄደን አንተ እሺ አሊያ መጣው እሺ በቃ ሄድናና አሊያ አለሽ በቃ ያለው ነገር አንቺም ነገራቸው መሐመድ አለው ሙቤ መጣው እሺ ታታ ባንደር ሰክስ እሺ መሐመድ ነገር እየቀጣሻችሁ እንሰማለን። በቃ ኤኒዌይ እኔ ያን ነገር የምነግራችሁ ልጅቷ
ከኢድ በኋላ ነው ከረመዳን በኋላ ነው ምናምን ተብሎ የሚባለው ነገር ይሄ ሁሉ ውሸት ነው። እንደ ፍርዷ ልጅቷ ገና 2 ወር ይቀራታል። የእስር ፍርዷ ሊያልቅ ገና 2 ወር ይቀራታል። ይሄ ከፍርድ ቤት ከውሳኔው ደብዳቤ ራሴ ያነበብኩት ነው። ቤተሰብ ዱዓ አድርጉላት። ትልቁኛ የምንመኘው ምንድነው? በቃ በጤናዋ በሰላም ከቤተሰቦቿ እንድትገናኝ ነው። ሞትም ከመጣ በእኛ እጅ አይደለም ያለው። እኛ ቤተሰብ ይሄዱ ብለን ያለው ምንድነው? ልጃቸውን ሄደው አንድ ቀንም ቢሆን ይዋት። የሞት ፍርዱ ተነስቶላታል ከልጅቷ። ብሩ ለሟች ቤተሰብ ካሳ 2 ሚሊዮን ሪያል ገብቷል። ይሄ ፍርድ ቤት ያረጋገጠው ራሴ ያነበብኩት ነገር ነው። እንግዲህ ያው እዚህ ሚዲያ ላይ አብረን ያለነው ወይ አሊያ አሊያ ሙኒርን እስቲ ያስገቢው እኔ ወይ መሐመድ አሁን ሰሚያለሽ? አዎ በሳዑዲ ህግ ምሳሌ አንድ ሰው የገደለ ሰው በምሳሌ ካሳ ተብሎ ካሳ ከተከፈለለት በኋላ እሺ የሆነ 15 14 13 ዓመት ተፈረደበት ልበል። ያ ብሩ ከተከፈለ በኋላ መውጣት አይቻልም? እኔ የሳዑዲ ህግን አስረጅኝ። አይቻልም። ምን አለ መሰለሽ የሞት አገዳደልሽ ይለይና ከ5 ዓመት እስከ 7 ዓመት ፍርድ የእስር ፍርድ የሚፈረድብሽ አለ። የሞት ፍርዱ እንዳለ ሆኖ ማለት ነው። ያን ጊዜ የሞት ፍርድን የሚወስነው ባይዘው ፍርድ ቤት ሳይሆን የሟች ቤተሰብ ናቸው የሚወስኑት። ሸሪዓው ህግ የገደለ ይገደላል ይላል። ያ ሰው ይገደል አይገደል የሚለው የሟች ቤተሰብ ናቸው። ባይዘው ይሄ ነገር ተረዱ ቤተሰቦች። የገደለ ሁሉ ይገደላል አይደለም። የሟች ቤተሰቦች 2 አማራጭ አላቸው። ከፈለጉ የግድያው በብር ካሳ ይቀየርልን ብለው ካሳ እንቀበላለን ካሉ ከሞት ፍርድ ያ ሰው ይተርፋል ገዳይ። ሁለተኛ ደግሞ ብዙ ጊዜ አረቦች እንዳውም ከካሳ ይልቅ ምን ይወስዳሉ? አፎይቱ ሊላ የሚሉት ነገር አላቸው። እነሱም አፉ ካሉ የሞት ፍርዱ ይቀራል። አሁን አይሻ ሪም የብሩ ጉዳይ የሞት ፍርዱ ነው ይቀርላት። የሟች ቤተሰብ ናቸው የሚወስኑት። ቀጥሎ ምን አለ? ሐቀል ዓም የሚባል ነገር አለ። ሐቀል ዓም ምንድነው? ወንጀሉን ስለፈጸምሽ በእስር ትቀጫለሽ። ያ በእስር የምትቀጩ እንደ ወንጀል አደራረግሽ ከ5 እስከ 7 ዓመት ሊሆን ይችላል። የሌላ ጉዳይ ግን ከበድ ያለ ስለሆነ የወንጀል አፈጻጸሙ በጣም ከበድ ያለ ነው። እኛ እንደ ሀገር ወተን ለማውራትም አንችልም። ብዙ ጊዜ ኤምባሲ የሚቆጠበውም ለዚህ ጉዳይ ነው። ሌላ 13 ዓመት ከተያዘችበት ጊዜ ጀምሮ ለ13 ዓመት ነው የተፈረደባት። 13 ዓመቷ ሊሞላ 2 ወር ድፍን 2 ወር ሙሉ ይቀራታል። ተግባባን? ካሁን በኋላ 2 ወር ነው የሚቀራት። ካሁን በኋላ 2 ወር ይቀራታል። ይሄ የፍርድ ቤት የፍርድ ወረቀት ላይ የተጻፈ ነው የምነግርሽ። የሚለው ከተያዘችበት ቀን ጀምሮ ለ13 ዓመት እስራት ተፈርዶባታል። ልጅቷን ደግሞ ወደዚህ ያመጣት እንድትታመም ያረጋት እዛው ጋር ያሉ የቤተሰብ ኮሚኒኬት የሚያረጉ መጀመሪያም እናንተም አሁን እዚህ ቲክታከር ላይ ያላችሁት ብር ያዋጣችሁት በሌላ ኬዝ የምታውቁት ከኔ ጭምር ማለት ነው። በፊት ምናቀ የነበረው ምንድነው? ልጅቷ ልትገደል 4 ወር ጊዜ ነው የቀራት። ይሄ ብር ካልገባ ትገደላለች፣ ብሩ እንደገባ ግን ትወጣለች ነው የተባለው ማለት ነው። እዚህ ጋር ነው ንግራ የገባኝ። ምሳሌ ልትገደል 4 ወር ቀራት ብለው እሺ፣ ያኔ ያው ሁሉም እንትን አለና ብር አዋጣን። ያ ብር ካዋጣ በኋላ መልሶ ባለፈው ዕለት አሁን ሀቢባ ቤት ነበርሽ አንቺ ሲያወሩ ማለት ነው። ትጮህ ሰማሽ? ያሪም ያኔ ተነርበሶኝ በጣም በጮት ነበር ሳወራ የነበረው። ግን ያኔ ሲያወራ እንደነበረ 13 ዓመት ተፈርዶባት ነበረ። አሁን 13 ዓመቷ ጨርሳለች ብሎ ሲያወራ የነበረው እሺ፣ አቡ አፍናን የኮሚቴው ጸሐፊ። ለዚህ እኮ ነው ውሸት ነው የምለው። የዛን ጊዜ ኮንግራጁሌሽን ከሄድ በኋላ ትለቃለች ብሎ ያለው ማለት ነው። እኔም ይሄን የተባልኩት አህመድ አሁን እኔ ምን ያህል ማስረጃ طيب ላይ አና قلت لهم አሁን ከሄድ በኋላ ትፈታለች። ባለፈውም እንደዚህ ተብለናል። አሁን ምን ያህል ሹር ናችሁ
ምን ያህል እርግጠኛ ናችሁ ስንል አሁን ትክክል ነው ምንልህ። ለምን ብትለን ከዚህ በፊት አቃቤ ሕግ ለሟች ቤተሰብ የደም ካሳ ቢከፈላቸውም አቃቤ ሕግ ግን ፍርድ ቤቱ 13 ዓመት ሳትደፍን አትወጣም። አሁን ኦልሬዲ ደፍናለች ነው ያሉኝ። ሳውዲን ሕግ ታውቃለህ ሙቤ? አዎ አውቀዋለሁ። في حق العام وحق الخاص صح ولا لا؟ صح. حق الخاص የሞት ፍርድ ነበረ። ብሩን ስለተቀበሉ የሞት ፍርዱ ተነስቷል። حق العام 13 ዓመት ነው የተፈረደባት ልጅ። ከተያዘችበት ቀን ጀምሮ እኔ ቁጥርን ካልቀየርክ ነበረኝ አንተ ዋትስአፕ አለኝ ያቺ የውሳኔዋን ልክልሃለሁ። ከተያዘችበት ኦልሬዲ እኔ እንደሚመስለኝ 15 ዓመት ይሆናታል አይደለም 13 ዓመቷ አሁን የሚያልቀው ማን ነው? ላስት ኦፍ ሜይ አሁን አፕሪል ገና መጀመሪያ ላይ ነው ያለነው አይደለ? አፕሪል ሙሉ ይቀራታል፣ ሜይ ሙሉ ይቀራታል፣ 2 ወር ድፍን ይቀራታል 13 ዓመቷ ልትሞላ። እኔ ደግሞ 15 ዓመት ብዬ ነው የገመትኩት። እንደውም 10 አልፏታል ብዬ ነው ያሰብኩት የነበረው። አይደለም ኦኬ እኔ ቱር ልክላለሁ። ያችን ብቻ ስክሪንሻት ያነሳሁትኝ እንዳይበተን ተብሎ የፍርድ ውሳኔው አልሻማዋዲ ያሊ ፊያ شويه مؤلمه عرفت ولا لا؟ ايوه طريقه القتل وكذا شويه عارف عشان كذا ما عشان الواحد ايوه بعرف እኔ ላንተ ያችን ያክል ልክልሃለሁ የውሳኔውን። እኔ ሙሃሚ ያናገርኩት ደግሞ ነፃ ነበር የዛኔ። ከዛ በኋላ ነው ይሄ የፍርድ ውሳኔ ወረቀቱ የመጣው እንጂ የፍርድ ወረቀቱ አልመጣም። ሙቤ የዛኔ ምን ነበር ስንባል የነበረው? ብሩን የሚዋጣበት ሰዓት 4 ወር ነው የቀራት። ይሄ ብር ካልተከፈለ ከተከፈለ ግን ትወጣለች ነው። ኢትስ ሮንግ ኢንፎርሜሽን ነበረ። ገባ? ከዛ በኋላ ደግሞ ገንዘቡ ገብቶ ትክክል አልገባም፣ ገንዘቡ በዶላር አልገለባም ምናምን ተመለሰ። እሱ እኮ እንዳው መንግስት ተባበረ እኮ አልহামዱሊላህ። ለመጀመሪያ ጊዜ እኮ ነው ሐዋላ መንግስት ያደረገው እንጂ ከኢትዮጵያ እንደ ብር የሚላከው ስታውቀው አንተ። በኢትዮጵያ ብር ሐዋላ አይደረግም። መንግስት ሌላ እንዳውም እኔ አላህ ተወበቷን ተቀብሏል። ባረገችው ወንጀል ነው ያደረገችው። ሌላ ያደረገችው ነገር እውነት ከተባለ ቤተሰቦች ማንም ቤተሰብ ጋር ይሄ ነገር አይድረስ። እኛ ዛሬ እኛ ፈራጅ አይደለንም ሙቤ። ፈራጅ አንድ አላህ ብቻ ነው። እሷ ባረገችው ነገር ወይ አላህ ተወበቷን ተቀብሎት ሊሆን ይችላል። ይሄ ሁሉ ህዝብ ተነስቶ ለሷ ድምጽ ሆኖ ይሄ ብር እንዲዋጣ ያደረገው እንጂ እኮ እኛ ወጥተን ልጅ እኮ ማንበብ መቅራት ማችልች እዛ እስር ቤት ውስጥ ገብታ ቁርአንን ተምራ ሰላቷን ይስተብታ ወደ አላህ ተመልሳለች። ሳውዲ ደግሞ እንደዛ እኮ የሚያደርጉት ባይዘው ዲን አስተምረው ተውበታ ሲዘው ኢዕትራፍ ራስ እኮ ኢዕትራፍ ሰተህ እኮ ነው ያው እንትኑ ላይ ያለው የሐኪም ማስረጃ ነው የምልክልህ። ኦኬ የጻራ ልጅ የተጎዳችበትን ማንም ሰው ያለ መስኡን ከባድ ነው። እኔ አውቀዋለሁ። አይዋ ሻንኪደ ይሄ ነገር እንዳውም በሚዲያ ላይ ብዙ ባይናፈስ እንደ ኢትዮጵያ ራሱ ስማችን የሚያዋርድ ነገር ነው። በዚህ ያላወቀ ህዝብ አሁን በስተት ነው ልጅቷን የገደለችው የተባለው ውሸት ነው። በስተት አይደለም፣ ሆን ብላ ያደረገችው ነገር ነው። ታርገው አልኩኝ ፈራጅ አንድ አላህ ነው። እኛ አይደለም ፈራጅ። ልጅቷ ተውበቷን አላህ ስለተቀበለ ይሆናል ይሄ ሁሉ ህዝብ ድምጽ ይሆንላት። አሁን ባለፈው አንድ ቪዲዮ ሰርቼ ነበር። አይተሽ ከሆነ ልክ 2 ዓመት ኮንትራቷን ጨርሳ 10 ቀን ሲቀራት ልትሄድ የ10 ልጅ የገደለችውን አይተሻል? የ12 ዓመትና አሁን ሰሞኑን ነው ሹፍቲ هذا አሁን እሷ ሞት ፍርዷን እየጠበቀች ነው። ኦሬዲ 2018 ነው። አሁን 6 ዓመት ሆኗታል። ያው እንግዲህ እየጠበቀች እስር ቤት ነው ያለችው። ግን ለምንድን ነው ያደረገችው የሚለውን ነገር አናውቅም። ያን ነገር ልታረጋት ምን የገፋፋት ምንድን ነው? ሌሎች እህቶቻችንም ከፎቅ ላይ ራሳቸውን ይጣሉዋል። ብዙ ነገር አለ ምናውቀው ከላይና ነው ሶታ ያን ነገር ምንድነው? አሁን ሙቤ ዞሮ አሁን የኛ ልጆች የማዳም ቀወሞች በትንሽ በትልቁም በምናምንም በየቤቱ ላይ እኮ አሉ። ሶሻል ሚዲያውን ሁሉም እጅ ላይ አለ አይደል እንዴ? ችግር ቢኖር አንዱ ቤት አንተ ጋር ቢመጣው አሁን አንተ ጋር ፍሪ ነው። ሙቤ ችግር ላይ ነኝ እስኪ አማክረኝ ብትል እኮ ሳይኮሎጂካሊ ልታረጋጋት ትችላለህ። እኔ አሁን ረመዳን ከመግባቱ 5 ቀን በፊት ያስመጣዋት ልጅ አለች። የሚገርም ኤምባሲ ጋር አልደረስኩም። አይዛ ጉቺ ቤት ልጅቷ አይገባችሁ ተንቼ ነበር ሌሊት ላይ። አይዛ ጋር ነው ሳውዲ ተባለ። ወደ አይዛ ጋር ትራንስፈር ተደረገች ልጅቷ። አይዛ በውስጥ ላከችልኝ። ሰውየው ሊደፍራት የሚያረጋት ነገር ቪዲዮ ቀርጿለች። ያን ቪዲዮ ብናወጣ ራሱ ወንጀል ነው። ገባ? ሰው ቪዲዮ ሰርታ ነበር መስለኝ አዚዛ አይደል? አይቼዋለሁ። ለኔ በውስጥ ላከችልኝና ድረሽላት አለችኝ። አሁን ልጅቷ ቪዲዮ ቀርጿለች፣ ሰውየውም ማለት ነው። የዛም ሰውየ ቪዲዮ አሁን አደባባይ ላይ ማውጣት ራሱ ወንጀል ነው። አንድ ሰው መቅረጽ ገባ?
አዚዛ ራሱ የሚደርስባት እነሱ ያውቁታል። በነገራችን ላይ ወደ ሚዲያ ላወጡትም ያውቁታል። እና ለዚህ ነው በውስጥ የሚያናገረችኝ። ኤምባሲ ጋር አላደረስኩም። ቅድሚያ በሰላም ፍታ፣ ሳይኮሎጂካሊ ሰፖርት አድርግ ያን ሰው ገባ። ዝም ብሎ በመጮህ አይደለም። ሰውየውን ዳይሬክት ደውዬ ነው ያናገርኩት። خلاص البنت تعبانه ما تبغى تشتغل البيت العزابي ከሚስቱ ጋር ተፋቷል። ስለዚህ ሴት ያለችበት ቤት ላይ መስራት አትፈልግም። እናቷ ታማለች። ስለታመመች እናቷ ስለታመመች ደግሞ ያልፈለገችው ነገር ማስገደድ አትችልም። አንተ ወደ መክተቡ ሰዳት። ሰውየው ሶስተኛ ሰው ነው ሙቤ። ልጅቷ አሁን ተሽጣለች። የሄደችው በካምፓኒ በኤጀንሲ ሄዳለች አንድ ቤት። እሱ ወይ ለወንድሙ ወይ ለእህቱ ምናምን ሰጥቷል። ለምን ከዛ ቤት አልፈልግም ማለች፣ አልተስማሙም። ኤጀንሲ ሁለተኛ ቤት ቀየራት። ሁለተኛ ቤት የተቀየረችበት ቤትም አልተስማማችም። የሁለተኛው ሰውዬ ምን አረገ? ለሶስተኛው ሰውዬ በ5000 ሪያል ትራንስፈር አደረገ። ይቻላል ተናዙል። ይሄ ደግሞ ገና ከመጣች እሱ ጋር አጭር ጊዜ ነው፣ 5 ወሯ ነው ገና እሱ ጋር ከመጣች። ብሬ ሳይመለስ አላ ሰውየው መጨረሻ ላይ ስማ አልኩት፣ እኔ እናንተ ወጣቶች ነን እንግባባ አልኩት። ወንድና ሴት ነን እንግባባ አልኩት። طيب خلاص አንድ ቤት ላይ ሴት የለችበት ቤት ላይ ወንድና ሴት ደግሞ ሲሆን የሚፈጠረውን እናንተ እንግባባ አልኩት። በቃ በአራዳ ቋንቋ አናገርኩት። ገባ እንዲህ አርክላለ ማለት እሱ ያደርገውን ያቀለ። ከዛ የሆነ አንድ ቪዲዮ ነበር ስለኔ የተለቀቀ ቪዲዮ ነበር። የኔ ቱሪስቶች የለቀቁትን ለቀኩለት። ማህመድ ማንሽ የሚለው እንዲያቅ ማለት ነው። አይቻል በወርቲያ ቀን ባህር ገባውበት ተሐድዲና አለ በወሬ ካልኩት አልአን በጂ በዱቃለ አልባባ عندك ካልኩትኝ በትሹፍ በቃ ከዛ 20 ቀን ይቀራት ነበር። እሺ 20 ቀን ይቀራት ነበር ልጅቷ። ልጆቹ መጡ አይደለም። እሺ ሰጥሻለሁ ቤት። አሁን ግን ከኔ ትራል ልበሺ ብድ ነው ልብስ ልበሺ እንዳይበደሽ። እሺ ይያርክ እና የ20 ቀኑንም ሳይቀር ሙቤት ቲኬት ቆርጦላት እሱ እዚሁ ሳውዲ የምትቀር መስሎት ነበረ። 20 ቀን እንኳን የቀራትን ሳይቀር በዛ ቲኬት ቆርጦ አዲስ አበባ በሰላም ገብታ ኤርፖርት ታክሲ ልኬላት ተቀብሏት እኔ ቤት አድራ ከኔ ቤት ጠዋት ወደ አገሯ ሄደችው። የጎንደር ልጅ ነች። ሰውን ሳይኮሎጂካሊ መርዳት አለበት። ሌላን የበጠበጧት የራሷ አዛጋ ያሉት ቤተሰብ ተብዮቹ ለልጅቷ ሄዶ የሚሏት ምንድነው? በቃ ብር ተከፍሎልሻል ባጭር ጊዜ ትወጫለች ትባለች። እወጣለሁ ብላ ስታስብ እሷ ጋር የሚመጡት እስረኞች እንደዚሁ የሞት ፍርድ ተጠባባቂ ናቸው። አሁን ብሩ ተበልቶ ሊሆን ይችላል ብላ ኮሊቷ ጭንቀት ላይ ገባች። ወታንሺ ከማል ጀሪመ ነፍስሃ ያረከው ወንጀል ራሱ እኮ ፕሮብሌም ያመጣባላ። ያው አሁን ልጅቷ እንዲያ ምግባት በላም እንዲሸታለች እንዲሆናለች ያልተወራ ነገር የለም። እኔ በነገራችን ላይ አህመድ አና ማሰደክታት እሺ አወለን አቃለሁ አና ማሰደክት ለምሰልሽ አንድ ነገር ይሄ በቂ ማስረጃ አይደለም ለኔ። ليلى والله دائما انا عارف واحده بنت تتصل عليها ሁሌ እሷ ጋር ትደውላለችና ኢድ ሲሆን ኢድ ሙባረክ አሁን አልহামዱሊላህ ዱአ አድርጉልኝ ጉዳይ አቀብ ህግን ያዘብኝ እንዲህ ያለች يعني ሰው ጥልክልሻለሁ ከበውስጥ የላከችው እና ዱአ አድርጉልኝ እናንተ የቻላችሁትን አርግታችኋል አመሰግናለሁ ምናምን ያለች። አሁን ላይ ግን ድምጿ ጠፍቷል። ይብን እንኳን ለምን ያቺ ልጅ በስልክ ደውላ አይደለም መልእክቱን ያስተላለፈችው? ለምንድን ነው ሌላ ማደውለው? ለቤተሰቦቿ እንኳን የደወለች አይደለም። ስለዚህ احنا نبغى نطمن። ለምንድን ነው ልጅቷ ካለች ለሞጁዳ حتى ኤምባሲ አለች ተረጋጉ ይበላል። በቃ ይሄ ነው እኛ የምፈልገው። ስራ እየሰራ እኛ እኮ ኤምባሲያችን ስራ እየሰራ አይደለም። ብዙ ነገርም አብረን ሰርተናል። ብዙ እህትና ወንድሞቻችንም አውጥተውልናል። አደጋ ላይ ያሉ በውስጥ ልከን ማስረጃ ልከን ካሉበት ቦታ ስልክ ደውሎ አሰሪ ያናግሮ ቢሮ ጠርቶ ብዙ ተባብሮናል። እዛ ጋር የተቀመጠው ዜጋውን ለማገልገል ነው። ግን ማህበረሰቡ ችግሩ ይሄ ሚዲያ ላይ አህመድ ሁሉ እየተነሳ ቪዲዮ ሰራና ኮሚኒቲው ገንዘብ ጠይቀዋል፣ ኮሚኒቲው ብርግ ሰርቀዋል፣ የከሌ እንደዚህ ነው የከሌ እንደዚህ ነው ሁሉ على كيف يتكلم على هذا السوشيال ميديا ህዝቡ ደግሞ ግራ ገባው። እውነቱን ነው እውነት እቺ ልጅ ምን ሆናለች? አዎ ሀቅ አለው ገንዘቡ ሰጥቷና ፍሉሶ እኔ ያልኩት ነገር አለ ሙቤ። ኮሚቴው አሁን አንተ ቲም ሌላ አባል ነበር ካይለ እንደ ቲም ሌላ ራሱ ወጥተህ እንዲህ ነው ለማለት መብት የለህም። ገባ
ይሄን መጀመሪያ ያለውን ነገር ወጥቶ ለእናንተ ማስረዳት ያለበት እናንተ ናችሁ ወደ ሚዲያ መጣችሁትና ለሚዲያ ይሄን አቅርቦ የሚለው ማን ነው? ኮሚቴው ነው። ኮሚቴው የመጣው በቤተሰብ ነው የመጣው። ኮሚቴው ራሱ የመጣው በቤተሰብ ነው። ገባ? ያን የፍርድ ውሳኔውን ሲያመጣ ለቲም ሌላ እንዳይተላለፍ ማም ከሚል ማለት ነው። ለምንድን ነው እናንተ እንደ ቲም ሌላ ለፍታችኋል? ፍርድ ውሳኔዋ ይሄ ነው። ይሄን አክል ጊዜ በትክክል ያለውን አንብቡና ተረዱና አሳውቁ ለህዝብ ለምን አላለም? እኔ እዛ ጋር አሁን ጭቅጭቅ የገባሁት ምንድነው ይሄ የላኩት የፍርድ ውሳኔ ራሱ ውሸት ነው እንዴ እስከምል ደረጃ ደረስኩኝ። እውነት ነገርን እኮ ደብቅ አለልህም ገባ ብዬ ነበረ። ወረቀቱን በዛይድ ዚዳን በኩል ዛይድ ዚዳን ባይዘው አምጥቷል። እሱም ጠበቃ ማለት ነው። እኔ ማምጥቻለሁ። ዛይድ ዚዳን ጠበቃ እሱም አምጥቷል። ዛይድ ዚዳንም አጋጣሚ ጊዜው አንድ አይነት ጊዜ ሆነ እንጂ ማለት ነው። አዎ ና ገባ በለው ሼር አድርገው ቆይ ደውለታለሁ። አይ እሱ ነው ከደውልኩት ይመጣል። ዛይድማ ነርቨስ ሆኗል በዚህ ጉዳይ ላይ። እኔ ጥያቄ አለኝ በዚህ ጋር ማለት ነው። ባለፈው ለታ ሀቢባ ቤት ያ ሁሉ ህዝብ በተሰበሰበበት አቡ አፍናን ገብቶ አሁን እዚህ ጋር እንዳለችው በሳውዲ ህግ 2 ወር ይቀራታል ብላ አለች። እሺ ያኔ እናትና አባት ወንድም አጎት ሁሉም በተሰበሰበበት አቡ አፍናን ምን ብሎ ነው ያወራው? ትንሽ እንኳን እሷ አሁን በጣም ተናዳ ነበረ እንደዚህ ሲያወራ ማለት ነው። እሷ ነበርኩኝ ወላሂ ሰምቻለሁ ሁሉም ማለት ነው። አቡ አፍናን እዚህ ጋር ምን ብሎ ነው ያወራው? የእስር ጊዜው አለቀ 13 ዓመት ተፈርዶባት ነበር አለቀ አሁን ከረመዳን በኋላ ትወጣለች ብሎ ረመዳን ከተፈታ በኋላ ትወጣለች ብሎ አለ። ግን እሷ ደግሞ 2 ወር ይቀራታል ብላ አለች። እሺ ለምን እዚህ ጋር መዋሸት እናስፈለገ? እናትና አባት የልባቸው ቅስማቸው ምን ያህል እንደሚሰብ ወላሂ ሙእሚናት ነው ምን እንዳሉት ታውቃለህ? እኔ አሉ የዛሬ ዓመት ለአረፋ ትወጣለች ተብላችሁኝ ነበረ። እኔ አሁን አላምናችሁ ውሸታችሁ ነው። ሁሌ ትወጣለች ትሉኛላችሁ ግን አንድ ቀን አትወጣም። ይሄ ነገር ማታለያችሁ ነው ብሎ አሉ። ማን ያለው? ማዘርየው። ይሄ ወላሂ ነበረች እሷ ራሱ። እና ለምን ያ ሁሉ ስንት ህዝብ ነበር እንግዲህ ኮሜንት ላይ ያላችሁ አቤት ሰላም አለይኩም ያ ሁሉ ህዝብ በተሰበሰበበት አቡ አፍናን ለምን ዋሸ? ለምን ውሸቱ አወራ? ለዛ ሁሉ ህዝብ ለእናት አባትሽ ሌላው እኛ እንዋሽ እናትና አባት እንዴት እንዋሻል? እሺ እኛ እዚህ ጋር መግባት አንችልም። ሪሚዬ መግባት የማንችለው ምንድነው ኮሚቴውን ማናቃቸውም ወኪሉን ማናቃቸውም ቤተሰብም ቢሆን አናቃቸውም። ሌላ አንድ ኢትዮጵያዊ እንዲህ ተደርጎባታል ድረሱላት እንደተባለው ሶሻል ሚዲያ ኢንፍሉዌንሰሮችን ተከትለን ድምጽ ሆነናል፣ ብር አዋተናል። ምን ላይ ደረሰ የሚለውን ትክክለኛውን ኢንፎርሜሽን ይሄ ነው በቃ። እዛ ጋር በቤተሰብ ጋር ያለውን ነገር በቤተሰብ ይፈታል። ሙቤ እኔ አንድ ነገር ልንገርህ፣ አንድ ነገር ልንገርህ ሚስ አንደርስታንዲንግ ተፈضل 10,000 ሪያል ትዝ ካለሽ ሪም እኔ እዛ ጋር ብር ነገር አለ ብዬ ከዛ ማሜ ግልጽልጹ ነው ያመጣው ገባሻ? 10,000 ሪያል የሆነ ሰው ሰጥቷት የሆነ አረብ ሰጥቷት ለዱዓ ብላ ልካ ወኪሉ በላ ተባለ አይደለ? እሱን አንተ የምታውቀው ይመስለኛል። አይዮ ለምንድነው የአንድ ሰው ሐቅስ የሚደበቀው? እውነቱን ያለውን ነገር አንተ ቤተሰብ ሰምተህ እንደ ቲም ሌላ ተቀናጅታችሁ ስትሰሩ ከቤተሰብ ጭምር ለእናንተ ግልጽ መሆን ነበረባቸው አይደል እንዴ? የሰው ሐቅ ለምን ይደበቃል? እዚህ ጋር አሁን አብዛኛዎቻችን መሐመድ እኔ እንጃ እኔ እንደራሱ እስኪ ረስቼ ከሆነ አስታውሽኝ ጠቅላላ ብሩ ተከፍሎላት የቀረው 12 ሚሊዮን 12 ሚሊዮን ነበር አይደል? አሁን ደግሞ ያሉ 9 ምናምን ነው ምን አይደል? 7 ሚሊዮን ነው ያሉት ጭራሽ خلي هذا بنتكلم من انا في موضوع نتكلم تمام እኛም ባለፈው ስንጠይቅ 7 ሚሊዮን እንደቀረ ነው ያወቅነው። እሱም ከሄዳችሁ ከተከሄደበት ሁሉ ነገር ይወጣል እሱ ይደርስበታል ገባ? ዋናው ፍርድ ውሳኔዋን ጨርሳሊቷ በሰላም ትውጣ ነው። ሌላው አረብ ሀገር ላይ ሲያዩት አሁን ከውጭ ጭምር ያሉት የኛ ሰዎች አረብ ሀገር ላይ የሳውዲ መንግስት እንደሚጮቀን ምናምን ባይዘው እንደ ሳውዲ መንግስት ሩህሩህ የለም። ታውቃለህ ሙቤ አንተ በህግ ጉዳይ ላይ ማ እንደውም ተላዕብ 10,000 ሪያሉን አንድ ሳውዲ ሊጠይቅ መጥቶ አው ሰደቃም እንደዛች ጣሉ እኮ አተቀረቀባ የሚባል ነገር እነሱ በጣም ይወዳሉ። ይሄን አጅራ አይደለ? እኔም እንደዛ አጅራ ነው የመሰለኝ። የሚገርም ነገር እሱ ነው የመሰለኝ። 10,000 ሪያል ሰጣ ለወኪሉ ዱዓ ሙስሊም ክርስቲያን ሳት ላይ ዱዓ ያርጉልኝ ብላ ሌላ የሰጠችው ብር ነበር። እሱ ብር ተበላ። ሃይባቤን ነው ባለፈው የተወራው። ባይዘዌ መጥቶ የሰጠ አረብ የለም ያን ብር
እንደዚህ ፍርድ ውሳኔ የተፈረደባቸው እስረኞች ሳውዲ ላይ 150 ሪያል በየወሩ ይሰጣቸዋል። ለምን ይጠበቃል ይሄ? አዎ ያ 150 ሪያል መንግስት ነው የሚሰጣቸው። 150 ሪያል መንግስት 150 ሪያል በየወሩ ማለት ብሩ በእጃቸው ሳይሆን የሆነ የሚቀመጥ እንትን አላቸው ካርድ ነገር እዛ ላይ ይሰጣቸዋል፣ በእጃቸው ይሰጣቸዋል። ኦኬ 150 ያ 150 ሪያል የሰበሰበችውን ነው 10,000 ሪያል ሲሞላ ለወኪሉ ሰጣ ዱዓ ይደረግልኝ ያለችው እንጂ መጥቶ የሰጠ አረብ የለም። ለምን የሰው ሐቅ ይደበቃል? ልጅቷ እስር ቤት እያሰቃዩት ነው ከተባለ ያ 150 ሪያሏን ቀኑ ጠብቆ ይሰጧት ነበረ። ሙቢያ የሰው ሐቅ መደበቅ የለበትም። እውነትሽ ነው። እኔ የሚገርም ይሄን ነገር ደግሞ ከገዛ ወንድሟ ነው ኢንፎርሜሽን እንደገና የተቀበልኩትኝ። ከአንድ በኩል በሰማሁት አልሄድም። እነሱም እኮ አንዳንድ ነገር ላይ ግልጽ የሚያደርጉት ነገር አለው ማህመድ። ይሄን እኮ ነው የምልህ። አንዳንድ ነገር ላይ እነሱም ግልጽ የማያደርጉት ነገር አለ፣ ወደ ኋላ የሚሉት ነገርም አለ። ለምንድን ነው የማይነገራችሁ ለእናንተ? ስለምንድን ነው ቀን ከሌት እኮ የኢትዮጵያ ሕዝብ እኮ ነው እንቅልፍ ያጣበት 2 ወር ከምናምን አይደል እንዴ? ብር ያዋጣም ያላዋጣም ታብታብ የሚያደርግ ራሱ እንቅልፍ አጥቶ አይደል እንዴ ሲሰበስብ የነበረው ያ ሁሉ ሕዝብ ላይቭ ላይ የነበረው? እኔ ልክላለሁ፣ የፍርዱን ወረቀቱን ልክልሃለሁ። ሙሐሚው ራሱ በጽሁፍ የጻፈልኝ ፎርዋርድ አደርግልሃለሁ። በነገራችን ላይ እያንዳንድ የሰራችሁትን ቪዲዮ እዚህ ሶሻል ሚዲያ ላይ ኮሚኒቲውን በተመለከተ ሁሉንም ቪዲዮዎችን እኔ ሰርች አርግቼ ሰውም ልኮልኝ ያን ሁሉ ቪዲዮ ለሚገባቸው አካል አስተላልፊያለሁ። ለምን እነሱ ማወቅ አለባቸው ምን እያለ እንደሆነ። ድንገት ሶሻል ሚዲያ ላይ ይከታተሉ ይችላሉ። እያንዳንድ ወደ 6-7 ቪዲዮዎች ሼር አርግቼላቸዋለሁ፣ ለኮሚኒቲዎችም ለሚገባ አካሎችም ሼር አርግቻለሁ። ህዝቡ እንዲህ እያለ ነው እንድታቁት። ነገ እች ልጅ የሆነ ነገር ብትሆን ሁሉ እናንተ ነው ተጠያቂ የሚያደርጋችሁ። አዎ ሙቤ ወኪሉ ምንም አይሞቀው። እኔ እዚህ ጋር እኔ ነገ ምንም ነገር መጠየቅ እኔ ነጠይቁኝ አልችልም። እኔ እዚህ ጋር የሚወጣው ነገር አወጣቸው። የገባው ገንዘቡ በእናትና በአባቷ ነው። ገንዘቡን ትራንስሌት አድርገዋል። ገንዘቡ እዛ ነው ያለው፣ እዛ ነው። አሁን የተከሰሱ አላየህም እንዴ? አንተ ፎቶ አለበት እኮ አውቃለሁ። እና ታዲያ መች ተወህ? የሶሻል ሚዲያ ሰው አይተውህም። ገባ? አንተም ሐቅ አለ። ምን ላይ ደረሰ? እኔም ሐቅ አለኝ። እኔ መሐመድ ምፈራው ወላሂ አነ ታሪፍ ايش خايف። እኔ ደግሞ ወላሂ አላህ በዚህ እንዳይፈተነን መሐመድ፣ እቺ ልጅ የሆነ ነገር እንዳትሆንና الله أجلها كما درسنا ودا أخراك يلج يدرسوا. أنا أقول لكم أحمد، أنا أمي عاشت 40 سنة في السعودية، 40 سنة والله 40 سنة نورا. دائما نقول لها يا أمي ارجعي البلد، كله نقرأ له بيت سرتنال، ما تحتاجي يسوى قريبك أشال أباكش. طيب سنة نخلص كذا مسكوتو برو انتو يسرى منام خلص بيت كل شيء جاهز هونو. والله ينبرات شقة كان عندها تقريبا 6 غرف ولا شيء، بيت كيرا لتقباستل باقي لها شهر ولا شهرين جلس أولو نقر. والله كل شيء خلصت. تقول لي لغاية أخويا الصغير لما يخلص يتخرج وكذا جلست. بعد كذا اللي تقباستل قم فانيازات هوسبيتال قباج، سبحان الله سنيو قباج حاموس وداخل هيدج. الله الزاني تكبرت. أنا دائما دحين أنا كجرمن زي سعودي يركنوا قبران مزيرنا مزير. الله يرحمه يجعل مسواه. الله عجلوا እንደዛኔ ጻፈላት። سبحان الله يزች ልጅ አጀል አይታወቅም። ኡም አህመድ ማታ ለዚህ እኮ ነው ቤተሰብ ይሄዱ። አሁን የምለው እኮ ሞት በአላህ እጅ ነው ያለው። አዎ በፍርዱ አይደለም። የፍርዱ ተነስቶላታል፣ የሞት ፍርድ ተነስቶላታል። ለመውጣት 2 ወር ይቀራታል። ሄደው አንድ ቀን እንኳን ከቤተሰቦቿ ጋር ትተያይ ህይወታችን አጀላችን በአላህ የሰው ልጅ እኮ ይሁን ነገር ሲያይ አንቺ ሁሌ እኮ ገላሽን ብትታጠቢ ቤት ውስጥ ቁጭ ብለሽ ጥሩ ግን ወጣ ብለሽ አንድ ነገር ጥሩ ነገር አይተሽ ስትገቢ ጥሩ ነገር ጥሩ ስሜት ይሰማሻል። እቺ ልጅ እዚህ እስር ቤት ውስጥ አንድ ክፍል ውስጥ ሁሉ አመት ታስራለች። መሐመድ خلاص የዱንያ ነገር ውጭ ያለው ነገር አታውቅም። ጭንቀት አለ፣ ምን አለ፣ መች ነው መውጣው፣ ቤተሰቦችና ያለው ግን አንድ ሂዳ እናትና አባቷን ብታይ ያ ነገር ውስጧ ሊቀል ለሷ ጥሩ ነው። ገባችሁ? ለምንድን ነው ማይሄዱት? ገንዘብ አለ። ኡም አህመድ اذا في ام ابوها يحتاج فلوس انا اجمع لهم الفلوس እዚህ እንሰበስብላችሁ አይደል እንዴ? ለምን ይሰበስባል? ብሩ ላይ የተቀመጠው ቤተሰብ ጋር አይደለም። በኋላ ሌላው ደግሞ ችግር አሸማን خلاف አንፈልግም። እኛ ما نبغى خلاف እንሰበስባለን፣ ችግር የለውም። ወላሂ የተቀመጠ ነው። ሙቤ ልንገር፣ እኔ ሁሌ ዳን ህዝብ ራሱ ማጨናነቅ
የለብንም ብዙ ገና ሐሳብም አለኝ ገባ ማንንም ሰው ከሀገር ሲወጣ አረብ ሀገርም ወጣ ፈረንጅ ሀገርም ወጣ ህይወቱን ለመቀየር ነው የሚወጣው የቤተሰቦች መጀመሪያ የራስን ህይወት የቤተሰቦች ህይወት ለመቀየር ነው የምትወጣው የማዳም ቅመም 10 ዓመትም ሰራች 15ም 20 ዓመት ሰራች ዛሬ ጉንፋን ቢዛ መታከሚያ የላትም እንዴ ለምን ሁሌ ማጨናነቀኛ ልጆች የታመመን ለመርዳት አዎ እንራዳ ችግር የለውም ነግበኔ ስለሆነ ገባ ኦሬዲ በሌላ ስሜ ገባ ብር አለ የሚወጣው ወጪ ይውጣ انا بعطي خبر في بكلمك شوفي دحين انا جالي رساله انا اقرا لك انا بلاچዋለሁ አሁን እንግዲህ ያው ላይፉን ምስና የሚከታተሉ ያው መጥቷል አንዱ የሌላን ጉዳይ ከሚከታተሉ ሰው ነው ሙቤ በሌላ ጉዳይ ላይ ላይፍ ላይ ነህ ብሎኝ አው ቢጽፋለሁ በጣም ደህና ናት በአካል ታይታለች በጥሩ ሁኔታ ላይ ናት በሰሞኑን አዲስ ነገር ይኖራል አብሽር ዱአ አድርግ ነው حرمه سهل اللي ارسلت لك بتيك توك ነው በዋትስአፕ لا ዋትስአፕ حرمه ነው በዋትስአፕ راجل يعني አንዱ ከኃላፊዎቹ ናቸው እነዚህ እንደዚህ ብሎ ማለት ነው ለማስጠነቀው ሙቢ አስጠነቀው ምን ማወቅ አለባችሁ እዚህ ጋኛ አሁን መግባታችን ላይፍ ጥሩ ነው ያቃሉ አሁንም እኛ ጉዳዩን ስለዚህ እኛን ተረጋጉ በሰሞኑ እንደዚህ ብለውናል እሺ እንረጋጋለን እንጠብቃለን የተወሰነ ቀን ከሌላ አዲስ ነገር እንመጣለን ተመልሰን انا بوست ልክላለሁ እኔ ፍርዷን የመጨረሻውና ሙሃሚ ያለውን ልክላለሁ ፖስት ከፈለክ አውጣበትና ህዝብን አረጋጋ በቃ ሌሎቹ ካላረጉት አንተ አርገው ለምን ቆሽ በጣ እኔም እንግዲህ ያለው ነገር ያስረዳው እኔም እኮ እነሱም በቀን የምጠይቀው እነሱም ይከታተሉኛል ያያሉ ሁሉ ነገር ያያሉ ስለዚህ አሁን እኔ እነሱንም አስገድጄ ነው እዚህ መምጣት አለባቸው አይደለም ማባስባድ እኔ ማንንም አላስገድድም አህመድ መጣች የሌላ ጉዳይ ይመለከተኛል አለች ይሄው ሐሳቧን ማንንም ሰው የሷ ጉዳይ ይመለከተኛል እኔም እዚህ ጋር ሐሳብ መስጠት አለብኝ የሚል አህለን ወሰህለን ተፈضل انا اي واحد يجي ስለዚህ እነሱን ንውስል አሁን ላይ አንችልም በቃሽ ማግደር ገሰባለው ሁሉም እኮ የራሱ ኮርት ባጣት አለው ኤምባሲም ቢሆን ኮሚኒቲም ቢሆን ኮሚቴውም ቢሆን ገባ ዋግዳው መልስ ማድረግ አይቻልም እኔ ከምንም በላይ አሁን ስለ የሳውዲ ኑር ደግሞ አንቺ ታውቂዋለሽ በአሁን ሰዓት ላይ በተለይ ያለውን ነገር ሁላችሁም ታውቁታላችሁ ቀላል አይደለምና ለሁሉ ነገር ጥንቃቄ ያስፈልጋል ስለዚህ እነሱም እንግዲህ እሺ ተቀብለናል ሹክራን ጀዛኩሙላሁ ኸይር ይሄ ራሱ ለኛ በውስጥ መጻፋቸው መልስ መስጠት ትልቅ ነገር ነው እናመሰግናለን እየተከታተላችሁ ነው እያያችሁ ነው መልስ ሰጣችሁናል እናመሰግናለን እኛ ሳንጠይቅ አሁን እኔ አልጠየኩም አንድ ከሚገባው አካል ነው ጽፎልኛል ኦኬ እኔ ምረጋጋሉ ግን ለማህበረሰቡ ደግሞ ማሳወቅ ያለብን ነገር ማሳወቅ አለብን እኛ ብቻ አንድ የምንፈልገው ኤምባሲ የሆነ ነገር ይጻፍልን የሌላ ጉዳይ እንደዚህ ናት ለተጨነቃችሁ ሰሞኑን አይተናታል ጤናዋ ጉዳይ ጥሩ ነው እናንተ ኢንሻአላህ በቅርብ ነገር አዲስ ነገር ይኖራል እስከዛ ድረስ ዱአ አድርጉላት ብላችሁ ፔጃችሁ ላይ ልቀቁልን خلاص ፕሊዝ በቃ ይሄን ነው የምፈልገው ከዛ እኛም እንግዲህ ቪዲዮ ሰርተን ይሄው ኤምባሲ እንዲለቀዋል እንደዚህ ብሎ መልእክት አስተላልፏል ጀማው ተረጋጉ ይሄው ከነ መረጃው እንላለን በቃ ይሄን ምን ፈልገው እሺ ኤምባሲዎች እባካችሁ አቃለው እዛ ጋር የተቀመጣችሁት ህዝብን ለማገልገል ነው ስለዚህ ህዝቡ ደግሞ ተጨንቋል የሷ ጉዳይ በጣም እያሳሰበው ነው ከናንተ ደግሞ የሆነ ነገር ፔጃችሁ ላይ እንድትለቁልን በአክብሮት እንጠይቃለን ኤምባሲዎች እልክላለሁ የመጨረሻውን የፍርድ ውሳኔ ያለበትንና ሙሃሚው በጽሁፍ የተጻፈው የሙሃሚ ነው ፎርዋርድ ያደረኩልህ ኤግዛክት ዴቱን ይኸው ሁሌ አንድ ነገር አስጠንቅልኝ ሙቤ እኔ ብያለሁ እኔ አገሬ ውስጥ ነው ያለሁት አልহামዱሊላህ እኔ አረብ ሀገር ላይ እንድትቸግሩ በማዳም ቀውም ያለ ቤተሰብ እህት ወንድምም የለኝም እንደዚህ ጋር ስለሚሰማኝ ነው ብዙ ችግር ላይ ኤምባሲ ከጎናችን ነው ያለው እየረዳን ነው ያለው በቃ ስለዚህ እባካችሁን በማንኛውም ጉዳይ ላይ ኤምባሲ እንዲህ ነው ብላችሁ ኔጌቲቭ የምታወሩት ተጠንቀቁ ሰው አገሩን ሰድቦ አገሬን ወዳለው ማለት አይችልም ላላችሁበት አገር እንደ ኢትዮጵያዊነት ለላንተ ተጠሪ ኤምባሲ ነው ባይሆን ችግር ሲመጣ ለኤምባሲው እንዲደርስልኝ ብላችሁ ድምጹን ሁሉ ማለት ትችላላችሁ በዚህ ኬዝ ኤምባሲ እየተወቀሰ ነው ያለው ኤምባሲ ጋር ደርሷል ይሄ ነገር ሙቤ አልሰራህም እስከማለት ተደርሷል ኤምባሲው ሮብ ቀን ነው ሄደው እንግዲህ ያዩት ከኤምባሲው ነው ሄደው ያዩት ብያለሁ ልብስ ሳይቀር እየተቀየረላት የፍራሿ ልብስ ፍራሽ እንኳን በ3 ወር እየተቀየረላት ነው እንግዲህ
እኔ ኮሚቴው ነው ይሄን ነገር እኮ ማድረግ ያለበት። ሙቤ ኤምባሲው እኮ አይደለም ሁሌ እኮ የሚካተለው። ለምንድን ነው ወኪልና ኮሚቴ እዛ ጋር የተወከለው? ያለውን ነገር እኮ ከኤምባሲው ጋር ሊመካከሩ አይደል እንዴ? ኤምባሲው ለስንት ሚሊዮን ህዝብ ወርዶ ለእያንዳንዱ መልስ ይሰጥበታል? ንገረኝ እስቲ። አንብበውና ያለውን ነገር ትክክለኛውን ያው ፎርዋርድ ነው ማለት አይ ሜሴጅ ተልኮልኝ ያዳመጥኩ ነበር። ዚዳን ልኮልኝ ነበር እና ወሳኝ መልእክት እንትኑን በተመለከተ አንቺም እንደጻፍሽለት ነው። ግን ቮይሱን ትክክል ነው የተናገረው። እሱ ያለው አሁን የሆነ ቦታ ከሰው ጋር ነውና እንደው እሱ መጥቶ ቢያነብልን እሱ ቢተረጅምልን ወረቀቱ እሱ ይሻላል። እሱ ያው ታሪፍ ወሐሰና የሱ አረብኛ ከኛ ይሻላል። እኛ ሳውዲ ብናድግም ግን እሱ ያው ሁክሙን እዚህ ጋር መጥፎ ነገር መናገር ስለማልፈለኩ ነውና ሙኒር የሚባለው ሰውዬ ካለ አስገባው። እሱም በዚህ ኬዝ ላይ እየተባበረ ያለ ሰው ነው። ኦኬ እኛው ለብቻ አንዳንድ ነገር እያደረግን ያለ ነው። ሙቤ የመጨረሻውን አፕዴቱንም ኦኬ እያየሁ ነገር ላስንደርስ ሁሉ ነገር አጋባይ ገባ። አዎ እሱ አይዛይድን ያለው ያው አህመድም ያው ጽፋልኝ ነበር ምናምን አለኝ። ያው ቮይስ አስቀምጦልኛል። አንዳንድ ነገሮችም ነግሮኛል። ኢንሻአላህ እስኪ ተነጋግረን ያለው ነገር ያው ይሄ እንትኑን በአማርኛም ተርጉመን ቢሆንም ቪዲዮ ሰርተን እንደዚህ ብለን ለሰውም እናስተላልፋለን ኢንሻአላህ። በቃ አይሻልሽ? ችግር የለውም። ይሄ ወጥቷል። ስለዚህ አዲስ ነገር የምትጠይቁ ያው ባለፈውም ላይፍ ገብተን እንደዚህ ነው ይሄ ያለ ብለን ቪዲዮ ሰርተን ከነ ማስረጃው ብናቀርብ ይሻላል። ሰው ማስረጃ ያስፈልጋል። ገባሽ? በቃ ይሄን እኮ ነው ሙሉ እኔ ሙሉ ሪም ከሰማች እዛን ቀን ላይ ባይልኳ ምንድነው ፒዲኤፉን ጠይቂና አንበበሽ ተረጂ ነው ያልኳት። የሰው ወሬ ሳይሆን ትክክል ማህከማ በዛ ያለ የምትረዳው አንተ። በቃ እሱ ላይ ተረጂ ያልኳት። ለምን እዚህ ጋር መጥቶ ከኢድ በኋላ ትለቃልሽ ብሎ ቱሪናፋውን ከሚነፋ ማለት ነው። ለምን አስፈልገው? እነሱ ለምንድን ነው የማይወራው? ብራዋጡ ህዝብን ለማስቸገር እንዲታማልሽ ለማለት ምናምን ሁሉ ምንጫጫ ላይ አይደል እንዴ? እውነት ማስረጃ ላይ ሲኖር ደግሞ ሙቤ ኃላፊነት ካልተሰጠህ እኮ አንተ ወጥተህ መናገር አትችልም። እንዴ ይሄ እኮ ነው ገባ። ደግሞ አህመድ አላስቀምጥም አለኝ ሰው እኮ። እኔ አሁን ላይፍ በገባው ቁጥር ሙቤ የሌላ ጉዳይ ከሄደ በኋላ ተባለ ኩል ዮም እግረህ አደለስም ሌላ ቪዲዮቼ ላይ ሌላ ሁሉ ዋህድ ይክትብ ወላሂ ጉዳዩ ሲጀመር አንተ ስለጀመርከው ነው። ይሄ ጉዳይ ያንተ ስም በደንብ ስለወጣበት ነው። አሁን ይሄ ጉዳይ ስሙ የዚህ ጉዳይ ስም ሲጠራ ቀድመህ ያንተ ስም ነው የሚወጣው። ያንተ ቤተሰቦች አንተን ነው የሚጠይቁ። ሙቤ አንተን ብሎ ቃጥራ ያደረሰው አለ እኮ አይደል እንዴ? አንተን ብሎ ታፕታፕ ሲያደርግ ነበር አንተ። እኔ አሁን የሌላ ፕሮፋይሉ አካውንቱ ምናምን ጠቅላላ እኮ እኛ እኮ ነው ዲዛይን አድርገን አውጥተን ሰርች። እኔ እኮ ነው አዝጃቸው ልበሱ ብዬ ፕሮፋይሏን ፍትህ ብለን ያውሉ ተመካክረን ያንዳንዱ እኮ የሷን ፎቶ እኮ ፕሮፋይል በነገራችን ላይ አሁን ብዙ ሰዎች እቺ ሌላ የምትመስላ አህመድ እቺ ሌላ ትመስልሻለች? እስኪ ንገሪ። ከታች ያለችው እቺ ሌላ ናት? እኔ በቪዲዮ አንድ ቃባር ጋር አየሁት ላይ ከዚህ ጋር መተቀራረቡ እኮ። እስኪ እቺ ሁላችሁ ሁሉ ሰው እቺ ሌላ ናት ብሎ ነው የሚያስበው አይደል? እቺ ሌላ ናት ብላችሁ ነው የምታስቡት ሁላችሁ? እቺ ያክስቷ ልጅ ናት። እሷን ነው የምትመስለው። ተቅሪባን ይመሳሰላሉ። كل الناس يفتكر هي صح؟ ما هذه اللي طلعتوها انتم بالاول كمان. ايوه هذه ابن خالتها تقرب لها. هم قالوا لي كذا انا ما بعرف. ليش انا اقول لك في موضوع ان عند الاهل كمان. عشان كده الان في ناس معينين كده نجا علم نجا دم انا خايف ام احمد نجا ستوطه يشوفوها حقيقه ستايوات ሳይወት ሌላ ሰው እንኳን ገላችሁ ስለመጣችሁ ይላል የሶሻል ሚዲያ ህዝብ ቻለው ካውኑ ይሄንን ካውኑ እቺን ራሷን ካላመጣችሁልን ይሉናል። ማህመድ ታሪፍና እኔ ለውበትም አስቀድመን መናገር እኔ ተናገር ያለው ቤተሰቦቿ በሰጡን አፍዋን ጥያቄ ነበረኝ። የሌላ ልጅ ጉዳይ ነው። እሺ የሌላ ጉዳይ አይደለም ወይ? በውስጥ እናወራና በውስጥ ልጠይቅሽ ጥያቄ ስላለኝ ደስ እንዳለሽ። እሺ በቃ በውስጥ ቁጥሬ እንትን እዚህ ሙቤ ያለበትም ከሙቤ ጋር እንትን ብትይ ችግር የለውም። አንድ ላይ ተባብረን ያለው ነገር ነው። ግን አሁን እሱን እንትን ላለ ማለት ነው ኢንፎርሜሽኑን እንሰጣቸዋለን። የምንችለውን ነገር መርዳት የምንችለውን ነገር እንረዳለን። ልጅቷ ይኸውልሽ የዛሬ 15 ዓመት አካባቢ ነው ወደ ሳውዲ ሄደችው። እሺ 14 ዓመት ገደማ በ2004 በኢትዮጵያ ማለት ነው።
እና የ2 ዓመት ያህል ቤተሰቦቿን ታናግር ነበረ፣ የብር ምልካ ነበረ። ከዛ በኋላ ግን ለ12 ዓመት አካባቢ ድምጿም አይሰማም፣ ምንም እንትን አይልም። እና ቤተሰቦቿ ከሰው ነበርና ወረቀት የደሞዟ ተሰጥቷት ወደ እንትን ትበል ምናምን የሚል የፍርድ ወረቀት መጥቷል። ገባሽ? ውክልና ሰጥተው ማለት ነው። እና ልጅቷ እስካሁን ድምጿም የለም ምንም የለም። ሲያወሩም በስነ ስርዓትም ከቤተሰብ ጋር አታወራም ልጅቷ። የአይሻ ጉዳይ ያለችበት አይታወቅም። ሳዳ ነው አይሻ ማን ነበረች? ሙቤ ምን አልሽ? እኔ እዚህ እኮ ዚዳን እንትን ሜሴጅ አስቀምጦልኝ እየሰማሁ ነበር። ሳዳ ነው አይሻ ነች። አሚና ናት። አሚና የባለፈዋ ልጅ ጉዳይ። ስልክ እኮ ደውላ ሰውየውን እኮ አናገረችው። እንትና አነሳለችው ቢያነሳላትም እህቶቿ ምን አሉ መሰለህ ግሩፕ ላይ አድርገው ነበር እየሰማት የነበረውና ልጅቷ ምንም አታወራም። ስንት ዓመት? 14 ዓመት ሆኖታል። انا عندي كل اوراق محمد ارسل لك እናቷ ጋር ደውላ አሚና ነኝ ብቻ አሚና ነኝ ብላ በቃ ዘጋችሁ። የት ሀገር ነው ያለችው? ሳውዲ ውስጥ ነች። ሳውዲ ናት። 14 ዓመት 14 سنه። ምን ከተማ ላይ ነች? ደማ ወደ ኃይል ያለች ነች። والله ما بعرف ارسل لك لكلش ኔትወርኩ ደካማ ነው። እሱ ኔትወርክ ደካማ ነው ብዙ ጊዜ። فينك انت في አዲስ ولا في حرر يا زايد؟ انت ساكنه. السلام عليكم يا جماعه، እንዴት ናችሁ? وعليكم السلام ورحمه الله. نورت الدنيا. هلا 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 هلا. نور عيونكم نور عيونكم. من العايدين بلنا، من العايدين من العايدين من الفايزين من الفايزين. وصل رئيس البلد. رئيس البلد، رئيس الجمهوريه. أديس أباني. ما شاء الله أديس أبا ما شاء الله. انت تتحنى يا حبيبي، انت مره يوم في أديس أبا، يوم في الحرر، يوم ما ادري ايش. زبات البلس كل يوم زندرو. ما شاء الله. اكل العيش مر ها انجيرا اكل العيش. ما شاء الله. ገና ዛሂድን እናፍነዋለን። غيثን እኮ ያመጣው ኢትዮጵያ እኮ ነው። ታዲያስ እንዴ غيث ዝም ባትለውም ጠፋብን እንጂ ከዛ በኋላ ዛይድ ራሱ እኔ የኔን ቪዲዮች አይተሃል ዛይድ? شفت الفيديوهات حقي شفت في يوتيوب؟ እኔ ኢትዮጵያ ብኖር የኢትዮጵያ غيث መሆን እፈልግ ነበር። كان حلم حقي يعني انا اتمنى اسوي في مثل غيث. انا شفت الفيديوهات حقي اللي سويتها في اليوتيوب. بالله عليك ما شفتها؟ سويت ييركم نام تشوافنين لازم نام. والله لا 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 أنا ما شفتها والله لا يوم. سنت قماش مليون منام سنتنا 200 300 شيء يتهيأ على يوم. انا عندي فيديوهات كثير. انا ارسل لك حبيبي، ارسل لك. ام احمد علي شو يوتم ولا كسر ትፈታለች ብላችሁ ነበርና እንዴት ነው ከይድ በኋላ? ከዚህ በፊትም ከይድ በኋላ ብላችኋል። አሁንስ ይሄን ምን ያህል እርግጠኛ ነው ስል አይ ከዚህ በፊት የነበረው ችግር አቃቢው ህግ ፍርድ ቤቱ 13 ዓመት ሳይሞላት አትወጣም ተብሎ ነበር። አሁን ግን 13 ዓመት ኦልሬዲ ሞልቷል። በቅርብ አዲስ ነገር ይኖራል ነው የተባልኩት። እሺ እኔ ሙቤ እኔ እስከማውቀው ያህል ፈክ እህታችን አሲያ ሰክላ ከችልኝ ነበረ። ሰክ ማለት የፍርድ ትዕዛዝ ማለት ነው። ሶስት ነው ያልገባም። ዋናው ነገር ዲያ ተከፍሏል። ዲያ ማለት አንድ ሰው ሲገደል ለሄ የሚከፈለው ክፍያ ተከፍሎ የሟቿ ወራሾች አባትና እናት ናቸው። አባትና እናትም እንደተቀበሉ ያሳውቃል እዛው ላይ።
ከዛስ حق العام እና حق الخاص የሚባል ነገር አለ حق العام حق الخاص ማለት የሰዎች ይቅርታ ብር ወስዶ ይቅርታ አሏት حق العام ማለት አንድ ሰው አንድ ወንጀል ሲያርግ በጣም ብዙ መንግስት የመንግስት ሐቅ አለ የማህበረሰቡ ሶሳይቲ ሐቅ የሚባለው ማለት ነው እሺ የሶሳይቲ ሐቅ ፍርድዋ መጨረሻ የምትወጣው በሜይ 25 ነው ወይ ትዘይለኝም ኤግዛክት ቀኑ ሜይ መጨረሻ አካባቢ ነው በአረበኛ 26 ነው 26 በዚህ ዓመት 26 ላይ ኦኬ 26 ላይ በሂጅራ አይ ቲንክ ዙል ሒጃ መሐከለኛ አካባቢ ማለት ነው በሂጅራ ካላንደር ማለት ነው ያኔ እኔ ህታሳያ ኮንፈረንስ እሺ ዲዚ ከሆነ እቺ ልጅ ታውቋል ለምንድነው የምንከራከረው ለምንድነው ቤተሰብ እዛም ይሄደው ለምንድነው የሁሉ ነገር ቤጠየቅ ኦሬዲ ፍርድ አለበት ፍርዷ ጨርሳ ትውጣ እንኳን በእንደዚህ አይነት ግድያ ያረጋችው ዘግናይ አይነት ግድያ ሳይሆን ኖርማሊ ግጭትም መኪና አንተ የሆነ የመንግስት ፖል ገጭተህ የሀገር ፖል ስትገጭ ራሱ ፍርድህን ተቀበልና ፍርድህ ሲጨርስ ትወጣለህ ይቅርታም ይልህ ከሆነ መንግስቱ ባገሩ ሄግ ይቅርታም ያርጉልህና ማትወጣ ነው ያለበለዚያ ቀኑ ሲመጣ ነው የምትወጣው እንጂ ማን አንተ ስፔሻል እንዲደረግልህና ቀኑ ሳይደርስ እንድትወጣ የምትፈልገው ያን ነው የነበረው ጥያቄ እንዲህ ስል ራሱ አልኩ እኔ ይሄ ልጅ አብሮ አዳጌ በጣም ትልቅ ጠበቃ ነው ዌብሳይቱ ሁሉ ራሱ ላኩላችሁ ነበር ያኔ ጉግል ላይ ያወጣው ሪከርድ ምናምን የጣላማ በጣም ትልቅ የሆነ ሮያል ፋሚሊ ጋም የሆነ ንክኪ ስላለው ልጁ እኔም ጓደኛዬም ለሆነ ለአንድ እህታችን ስል የራሱ ያለው ክብር ለአላህ አረጋለው ያለ ሰውዬ ልክ እኛም ብሎ መስዋዕት እንደሚከፍል እሱ በጊዜውም በሰራተኞቹም በራሱ ጊዜ ምን መልቀበልም እንደሚል እኔ የራሱ ሪስፔክት አድርጌ የራሱ ነገርን ሐቅ መጠበቅ አለብኝ ብዬ ተናግሬ ነበር መጀመሪያው ያኔ ሌላ የሚወራ ነገር እንዴት ሆነች ለምን አልወጣችም እንዴት ትወጣለች ምናምን የሚሉ ነገር ይሄ መልሱ ብዙ ሸዋሸዋ ያለበት ነው በጣም መስለኛል ወይ ህዝቡ አልተረዳም ሸዋሸዋ ለእናንተ ምንድነው አልነግራችሁ ቀኗን እኔ ኮሚኒቲ ይሁን ማንንም ቲም ሌላ የሚባል አካልም ይሁን ምን ይሁን በትክክለኛ ፍርዱን ያለው ይንገሩ ለሰው ወይ ይሄ ፍርዱን ሰኩን የያዘ ሰው እኔ ይቅርታ አድርግልኝ ማንንም ይሁን ማንንም ትሁን አረበኛ ማይችል ማህበረሰብ ሰዎች እና ይሄ ነገር ያነበብ ነው ያሉ ሰዎች ወይ አው አረበኛ ያቃሉ ግን ሰው ይሳሳታል ያቺ ቦታ አያነበቧትም ሊሆን ይችላል ውድ ቤተሰቦቼ ቪዲዮ ይቀጥላል ክፍል 3 ይቀጥላል ይሄን ቪዲዮ በደንብ ከሰማችሁ የጧቱን ሰምታችኋል ያሁኑን ተሰማችሁ ደግሞ ክፍል 3 ይቀጥላል አብራችሁ እንድትሆኑና ትክክለኛ ስለሌላ ኑር ሰቦ ያለው መረጃ የምታቁበት ቪዲዮ ነው በያስባለሁ ኢንሻአላህ አብራችሁ ስለቆያችሁ እጅጉን በጣም አርቅ ያመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ቀጣውንም ተከታተሉ